ጾታ ወንድ ነው ለማለት ነው። ይህ እንግዲህ የማይወስድ ነው። እንዴት ነው ይሄ ማለቱ? የወንድ አምላክ ነኝ ለማለት እንደማይወስድ እነግርሃለሁ። ምሳሌ የሆነች ድንጋይ ለአንተ እንደ ቃል ነው የሚጠቀም። ለዚህ ጋር ትልቅ ድንጋይ አንተ ተገቢ ነበር። ያቺ ድንጋይ አትልም፣ ትልቅ ስለሆነች ብቻ ያቺ ያ ድንጋይ ነው የምትለው። ያ ድንጋይ ደግሞ ጾታ አለው ማለት ነው። እንደዛ ከሆነ ይህ እንደ እግር መንገድ ተጠቀምኩት እንጂ አላህ እንደዚህ ስላለ ብቻ ጾታ አለው ልትል ማስረጃ ሲኖር ነው እንጂ እንደዚህ ብሏል ብቻ መረጃ ያኔ ጾታ አለው ብለህ ልትወስን አያስችልም። አመጣላለሁ። እኛ እኮ ነገርኩህ ከቋንቋ አንጻር፣ ለምሳሌ ከቋንቋ አንጻር ይነገራል። በጾታ ግዑዛኖቹ ራሱ በአማርኛው ሊጠራ ይችላል። እሱን እናምናለን እኮ ከጾታ ሪፕሬዘንት በሚያደርግ ግዑዛኖችም ሊጠሩ ይችላሉ። እሱ ችግር የለብንም። እኔ ቅድም ብያለሁ፣ እዚህ ላይ ትልቅ ሙግት የለኝም፣ ግን ወደፊት እመጣበታለሁ። ይህንኛው ከቋንቋ አንጻር እንዲመጠራቱ ላይ ብቻ ሳይሆን በደንብ እንዲቴል አሳያለሁ። ይህንን ለምን መሰለ እንደ ኤግዛምፕል የተጠቀምኩት? በደንብ አስተውል። ጤናማ አይምሮ ስላለ እንደዛ ስለተረዳው ማለት ነው። ይህንን ያነሳውልን እንደ ኤግዛምፕል ነው፣ ገና እንደ ኤግዛምፕል ነው ያነሳውልን። ከዛ በኋላ ጾታ ግን ለአላህ እኔ እንደሚኖረው አምናለሁ። ምክንያቱም ለምን መሰለ? ሊታይ በሚችል ቪዚብል በሆነ ሁኔታ እግር እጅ ካጸደቅክ በኋላ በደንብ አስተውል። የሚታይ ግራ ቀኝ ያለው ፊት ኋላ ያለው ፓርቶችን ካጸደቅክ በኋላ ብልት የለውም የምትልበት ምንድነው? እሱ መስፈርት መልሰዋል። አንዴ እኔ አሁን ብልት ለፈጣሪ አንድም አይገባም ስል ፈጣሪ ሲምፕል ነው የአካላቶች ስብስብ ድምር ውጤት አይደለም ብዬ ስለማምን የሚታይ ወሉ ከእያንዳንዱ ፓርቶች ጋር የተለያየ የእነኛ ድምር ውጤት ነው ብዬ ስለማላምን ነው። አንተ ግን የአካላቶች የፓርቶች ስብስብ ነው ብለህ እያመንክ የሚታይ እንደገናም ደግሞ እንትን ያለው ድንበር ያለው ጫፎች አሉት። ጣቶቹ መጨረሻ ያለው ጣቱ እጁን ያልሆነ ጣቱ ተእጁ ላይ የተገጠመ እግሩ እጁን ያልሆነ የተለያዩ መዋቅሮች እስከሆነ ድረስ እሱም የሚታይ እስከሆነ ድረስ ግራቀኝ ያለው እስከሆነ ድረስ የለውም ብልት ስትል ለምንድን ነው ነው? ይህንን መልሰው ሲ አሁን አንተ እንዳልከው ይሄንን እጅ ስላለ እግር ስላለ አይን ብቻ ምናምን ስላለ የግድ ብልት ይኖረዋል ነው የምትለው አንተ። እኛም ደግሞ ምንድን ነው የምንለው? እሱ በአንደበቱ እኔ እጅ አለኝ ካለ አደም ዓለይሂ ሰላም በእጆች ፈጠርኩት አለ እንጂ እግር አለኝ አለ እንጂ ይህ ብልት አለኝ አላለም። ምንድነው ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔ የሚመስል አንድም ያካል የለም ሲል ደግሞ ከማንም አታመሳስለው አንተ። አይ እንዲህ ስላልከ ብቻ ብልት ይኖርሃል ወዘተ ሌላ ነገር ማግባት እኛ አንገባም እንደዛ ማለት ነው አንልም። ለምን ስለላላ ማለት ነው። አላህ ስለ ራሱ ያሰበተው እናሰብታለን፣ ያላሰበተው እናሰብትም። በአእምሮአችን ስለነው በቃ እንደዚህ ከሆነማ እንደኛ ነው በቃ እንደዚህ ብለን በእኛ አንደበት በአእምሮአችን ስለነው ማስቀመጥ አይሳለውም። ምክንያቱም እኛን ካልነበርንበት ያስገኘ ጌታ ስለሆነ ከኛ ከጊዜ በኋላ ስላስገኘን እኛ አእምሮ ስለሱ ፍጡር ዓለማትን በአጠቃላይ ስለሚገዛው እሱ አንስለውም ነው። እንደዛ ነው። እሺ አሁን በደንብ አስተውል። አሁን የጠቀስከውም ጥቅስ አይረዳህም። እኔ የአላህ ብልት የእኛን ይመስላል አልወጣኝም። ሜይ ቢ ትልቅዬ ሊሆን ይችላል፣ ትንሽዬ ሊሆን ይችላል። እግር አለው ስትል የእኛን አይመስልም እግሩ። እንዳልከው ሁሉ ጣቶች 5 አሉ ስትል 5ቱ ጣቶች የእኛን እንደማይመስሉት ሁሉ ሁለት እጅ ግራና ቀኝ አለው ስትል እጁም አይመስልም እንዳልከው ሁሉ ባት አለው ስትል ባቱ የእኛን አይመስልም እንዳልከው ሁሉ ሁለት እግር አለው ስትል እግሩ የእኛን አይመስልም እንዳልከው ሁሉ ብልቱም የእኛን ላይመስል የሚችል ሊኖረው ይችላል። ምክንያቱም አሁን ምን አልክ መሰለህ? የገለጸልንን እንቀበላለን፣ ያልገለጸልንን አንቀበልም ካልክ ኦኬ። ያልገለጸልህ ብዙ ነገሮች አሉ። ለምሳሌ ጭንቅላት፣ አንገት፣ ወገብ ገልጦልህ ወደ አልገለጸልህም። ታፋ አልገለጸልህም፣ እንትን ባት ገልጦልሃል። ስለዚህ እንዴት ታደርገዋለህ? ይሄ ላይ ስትመጣ ምንድን ነው የምትለው?
የለውምም አንልም አለውም አንልም። ይሄ ማለት ምን ማለት ነው? አንድ አባባል አለ። ምንድነው? የነጠፋኝ ማን ደራሲ ነበረ? ገነትና ሲኦል ቢኖሩም ባይኖሩም ከክፋት መልካም መስራት ይሻላል ምናምን እንደዛ የሚባል ነገር ከበደ ሚካኤል። ስለዚህ ትሄድበታለህ ታላቁ ምንድነው እሱ የለም ብዬ ከሚኖር የለም ብሎ ሰውየው ካለ ሲኦል ሊገባ ነው። አለ ብሎ ደግሞ ካሌለ ልፋት ሊሆንበት ነው። እንደዛ ነገር ነው። አሁን የእናንተ አቂዳችሁ እንደዛ ነው። ዲሌማ ውስጥ ያለ ዝም ብሎ ብዥታ ውስጥ ያለ የለምም አንልም አለምም አንልም ዝም እንላለን። ብልት ጋር ሲመጣ ግን የለም የምትልበት ቫሊድ የሚያደርግ አርጊመንት አይኖርህም። ምክንያቱም ለጭንቅላት የለውምም አለውምም ማትል ከሆነ ካልነገረሃላ ብልት ጋም ደግሞ ዝም ነው የምትለው ማለት ነው። ልክ ታፋው ላይ ዝም እንዳልከው ኤሌስ ታላቁ እንኳን ደህና መጣህ። እሺ ምን መሰለህ አሁን ያልከው ነገር ምን መሰለህ፣ ብልት ካለ የሚያስፈልግ ነገር አለ ታውቃለህ። እግር ካለ የሚያስፈልግ ነገር አለ ወንድማችን ሳቢር። እግር ካለ እግር አለው ስትል አሁን አስፈላጊ እንትንን እያነሳ ነው። ብልት ካለው የግዴታ ወሲብ እሺ ቀጥል፣ ችግር የለውም። እሺ አሁን ምሳሌ አንተ ሊኖረው ይችላል፣ ያኔ ይኖረዋል እንደምትል ነው። ይኖራል ስትል ደግሞ አላህ ብልት የሆነ አንተ ምሳሌ እኛ የሰው ልጆች ብልት አላቸው፣ ከዛ ግብረ ስጋ ግንኙነት ታደርጋለህ። አላህ ደግሞ ከእንደዚህ አይነት ነገር የጸዳው ነኝ ስላለ ብልት አለ ማለት ደግሞ ሁሉም ሰው እንደሚያውቀው ነው። ስለዚህ ያ ነገር ስለሆነ አላህ ደግሞ ከእንደዚህ አይነት ነገር የጸዳው ነኝ እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ስላለ ደግሞ እሱ የለውም ከነዚህ አይነት ነገር የጸዳ ነው። እኛ ፍጡሮች ደካማ ፍጡር ነው። ምሳሌ የሆነ ነገር ከሰው ልጆች የሚፈልጉት ያኔ ብዙ ነገር አለና ስለዚህ ከዛ ነገር ስለጸዳ የለውም ነው እንደሱ አይነት ነገር አሁን እሱ ምላሽ ነው። በጣም ሊኖረው ይችላል ልትነው ማለት ነው ሳቢር። እሺ ምናምን እኛ ብልት ካለን ወሲብ ልናደርግበት ነው ለመራባት አልክ። ላላ ደግሞ አይገባውም የለውም አልክ። አብዱ ሚዩት አድርገን አሁን በዚህ ሎጂክ ትሄድና እንደዛ ከሆነ እኔ እግር ያስፈለገኝ ለመሄጃ፣ ለመንቀሳቀሻ፣ ኳስ ለመጫወቻ፣ ለመቆሚያ ነው። ስለዚህ እግር አለውና አላህ እንደ እኔ የሚመላለስበት የሚቆምበት ነው ማለት ነው። እግሩ አይደለም ነው እንደዛ አይደለም። ካልሆነ እግሩ ምንድነው ጥቅሙ? ፋንክሽኑ ምንድነው? እግሩ ጥቅሙ አልተነገረም። ምን አይነት እግር እንደሆነ እግር እንደሆነ እንደኛ ነው። ስለዚህ እግር አለው የኔ እግር መሄጃ ነው። የእሱ እግር መሄጃ ካልሆነ ብልት አለው የኔ ብልት ወሲብ ማድረጊያ ከሆነ የእሱ ብልት ደግሞ ለሌላ ነገር ይሆናል። አይ እንደዛ አይባልም። ምን መሰለህ እዚህ ጋር ላስረዳ። አሁን ለምን ትሸሻለህ? ኖ ተመሳሳይ አርጉመንት እኮ ነው እየተጠቀምን ያለ ነው። ማስረዳው እኮ አንተም እንደምታስረዳኝ ማለት ነው። እኔ እጅ መያዣነት፣ መጨበጫነት፣ ማንሻነት ነው የምጠቀመው። እግር መሄጃነት ነው የምጠቀመው። አይን ማያነት ነው የምጠቀመው። አላ በተመሳሳይ እነኚህ ካሉት እግር ካለው ታፋ ሳይሆን ባት ካለው እጅ ካለው ጣት ካለው ፋንክሽናሊ የእሱ አካል ክፍሎች ከኔ ጋር ማይመሳሰሉ ከሆነ አንድ ካልሆኑ ነገር ግን በአካል ስያሜ ደረጃ አንድ ከሆነ የኔ ብልትና የእሱ ብልት በስም ቢመሳሰልም ስቲል ልክ ለእጅ ለእግር ለጣት እንደተጠቀምነው አይነት ተመሳሳይ ዲፊኒሽን ለብልትም እንጠቀማለን። የኔ የሚውለው ለሌላ ነው፣ የእሱ የሚውለው ለሌላ ነው በሚል ማለት ነው። አይ እንደዛ አላለም እሱ። እኔ እንደዛ አንተ እኮ ነህ ዲፋይን እግር ሲል ቆይ ጎበዝ እግር ሲል ታላቅ ለቅላለሁ እግር ሲል መሄጃነት እኔ እጠቀማለሁ። እሱ እግር ሲል መሄጃነት አልጠቀመው መቻል አንተ እኮ ነህ አይ እግሩ መሄድበት አለን ብለህ ዲፋይን ያደረገው። ታላቁ እንኳን ደህና መጣህ። እግር አለኝ የማንንም እግር አይመሳሰልም አለ። እጅ አለኝ እጄ ማንም አይመሳሰልም አለ። ያ ነው እንጂ አይ እኔ ብልት አለኝ ደካማ ሆነ ፍጡር ነው ይህንን ነገር የሚያስፈልገው ማለት ነው። እኔ ይመሳሰላል የሚል አርጉመንት የለኝም። እስኪ አንተ እያመሳሰል ስለተቸገርክ ነው። ግራና ቀኝ እጅ አለው እኔ ላመሳስል ብል ብዙ ማመሳስለው አለ። እኔም ግራና ቀኝ አለኝ እሱም ግራና ቀኝ አለው።
አደምን በእጆቹ ነው የሰራው፣ እኔም በእጄ ነው የምሰራው። ቅያማ ቀን በጣቶቹ ይይዛቸዋል እንትንን፣ እኔም በእጄ በጣቶቼ ነው የምጨብጠው እያልኩ ላመሳሰል እችላለሁ። እኔ 5 ጣቶች አሉኝ፣ አላህም 5 ጣት ነው ያለው። ማመሳሰል እችላለሁ፣ ከብዶኝ አይደለም። እስቲል ለአንተ ልስማማልህ፣ አይመሳሰልም። አንተ ባልከው ልስማማ። 2 እጆች አሉት፣ 5 ጣቶች አሉት፣ መዳፍ አለው፣ ልስማማልህ ከአንተ ጋር። እስቲል እጆቹ አይመሳሰልም እንዳልከ ሁሉ ከኔ ጋር ብልቱም አይመሳሰል አለው ነው አርጉመንት። መቀጠል ትችላለህ ታላቁ። ኧረ ኦፍ አሁን እንዴት አላችሁ? ሰላም ብያለሁ ሁላችሁንም። በጣም ደስ የሚል ውይይት ነው። ሪስፔክትፉሊ በዚሁ ቢቀጥል ጥሩ ነው። ምናልባት ሳቢር ግን እፎይ የሚነግረው ሀሳብ በደንብ እያገኘው አልመሰለኝ። ሳቢር እንደው እንትኑን ተወውና አሁን ሚስት የሚፈልግ ወንድ ነው ወይስ ሴት ነው ሚስት ሊፈልግ የሚችለው? ሳቢር እሱማ አንተም ታውቃለህ። የእኔን ጥያቄ ወንድ ነው አይደለ? ኖ ሴት ነው ሚስት የሚፈልገው? ሴት ሚስት ሊፈልግ ይችላል ወይስ ወንድ ነው ሚስት ሊፈልግ የሚችለው? አይ ዞሮ ዞሮ እኮ እኔ ገብቶኛል ሁሉም ነገር ማለት ነው። አሁን እዚህ ጋር መልስልኝ ሳቢር። ይሄ ችግር የለም። ቀጥታ እኮ ነው። ወንድ ነህ ወንድ ነኝ፣ ሚስት አስፈልገኛል፣ ሚስት አስፈልግሃል። ሴት ሚስት እንደዛ እኮ ነው። የኛ መሽያ ነው ፍላጎታችን ነው። የኛና የአምላክ ጥያቄ ታውቃለህ ሳቢርዬ። ቀጣ መልስለት። በዚህ ልታስረዳኝ አትችልም። የትኛው እኮ ለአንተና ለእኔ እኮ አይደለም ሳቢር፣ ለአንተና ለእኔ እኮ አይደለም። ሚስት የሚያስፈልገው ወንድ ነው ወይስ ሴት ነው? በጾታ ደረጃ ሚስት የሚፈልግ አልኩህ እኮ ያስፈልገናል። ለእኛ ለወንዶች ላዚም ያስፈልገናል ሚስት። በቃ አልኩህ እኮ። እሺ ማታውቀው ሰውዬ እንዲህ ቢልስ፣ የማታውቀው አካል ወንድ ይሁን ሴት ይሁን ማታውቀው ሚስት ያስፈልገኛል ቢል ወንድ ነው ሴት ነው ነው ጥያቄው ታላቁ። እሱማ ካወቅኩት ያስፈልግሃል እለዋለሁ። ጾታው ምንድን ነው? ይሄ አካል ጾታው ምንድን ነው? የትኛው አካል ሚስት ያስፈልገኛል ያለ? ካላወቅኩትም አላወቅኩትም ነው። እንዴት ነው ሚስት ያስፈልገኛል ያለ ጾታውን አታውቅም? ወይኔ አስተካክለው ውስጥ ጥያቄ። መጀመሪያ እኮ ሳታውቀው ነው ያልከኝ። ሳታውቀው ወንድ ይሁን ሴት ይሁን ሳታውቀው ድምፅ ብቻ በድምፅ ብቻ ያኔ ሴት ፈልጋለሁ። ስለዚህ ይህ አካል ምንድን ነው ብለህ ነው የምታምነው? ያ አካል በአጠቃላይ ነገር እኮ ሁለታችሁም ጾታ የሚያስፈልገው ፍጡራን ነው። ያኔ ግንኙነት የሚያስፈልግ እንጂ ፈጣሪ አይደለም። አሁን አንተ ምሳሌ ሰዎች ፍጡር ነው ወንድ ከሆነ ጾታ ያን ግንኙነት ያስፈልገናል ሁላችንም። ይሄ እኮ ግልጽ ነው። ምንም ቢደበቅ ነገር የለም። ቆራረጣለሁ መሰለኝ። ሳቢር እሰማለሁ። የኔ ድምጽ ይሰማል? ይሰማል። ሰውየው ማን ነው ሳይሆን ጥያቄው ምን መሰለ? አሁን ሰውየው ከበደ ሊሆን ይችላል፣ ጫላ ሊሆን ይችላል፣ ገብረ መድል ሊሆን ይችላል። ሰውየው ማን ነው እኮ አይደለም ጥያቄው። ሚስት የሚፈልገው የዛ ማንነቱ ሴት ሊሆን ይችላል። ሴት ሚስት ሊፈልግ ይችላል። ሴት ሆኖ ወንድ ይፈልጋል፣ ወንድ ሆኖ ሚስት ይፈልጋል። እንደዛ ነው። ኤግዛክትሊ ጎበዝ ልጅ። ስለዚህ ሚስት ከፈለገ ምንድን ነው ማለት ነው? ሚስት ከፈለገ ወንድ ነው ማለት ነው። በቃ ምዕራፍ 6 ቁጥር 101ን ክፈትልን ቁርአን ላይ የቤት እንስሶች ምዕራፍ ጨረስን ማለት ነው። ወንድ መሆኑን ተማመንን ማለት ነው። አላህ አይደል? እንኳን ደስ አላችሁ። አሁን ሚስት ፍለጋ ሄዱ። አሁን መረጃ ስጡኝ። መረጃ ብቻ ነው የምንቀበለው። በእኛ አንደበት ጭንቅላት ፍልስፍና ጥሩ አይደለም። ሳቢር ላንብብልህ ስማ። ሱረቱል አንዓም ወይንም ሱራ 6 101 ላይ ምን ይላል መሰለ? እርሱም ማን አላህ ሰማይና ምድርን ያለ ቢጤ ፈጣሪ ነው። ማን አላህ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል?
ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ እርሱ ነገሩን ሁሉ አዋቂ ነው ይላል። ያው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጠህልናል ማለት ነው። ትይዩ አይ ደግሞ ቆይ ደግሞ አሁንም ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ምዕራፍ 35 የማን ምዕራፍ ነው የሚል ቆይ አንዴ ሳትከፍተው በፊት የሱራውን ትርጉም አሳየን። የማን ምዕራፍ ይላል ሳቢር? ክፈተው ችግር አሁን ሱረቱል ፋጢር የፈጣሪዋ ምዕራፍ የአማርኛ ትርጉሙ የፈጣሪዋ ምዕራፍ የሚለው የፈጣሪዋ ወንድ ናት ሴት ናት? ሳቢር መልስለት። ሳቢር ላንተ ነው። ወይኔ ኧረ ተው በትክክል ብናወራ ይሻላል። ወይኔ ይሄ ቁርአን መረጃ ነው ታላ ጾታ ስለመኖሩ ይሄ ነው መረጃችሁ። ወንድ መሆኑንማ ካንተ አፍሰማን እኮ ሚስት እየፈለገ ስለሆነ፣ አሁን ደግሞ ሴት መሆኗን ላሳይህና ወንድ ነው ሴት ነው አንተ ትነግረናለህ። በወንድነቱ ተማምነናል። አሁን ሴቱን ደግሞ እያሳየው ነው። ሴቷን አላህ ማለት ነው እኮ ሱረቱል ማኢዳ እኮ ሴት ስም ነው እኮ አይደለም። ሱረቱል ማኢዳ እዛ ላይ ማዕድ የአላህ ስም አይደለም። ይሄ ፈጣሪዋ እየተባለ ያለው ማን ነው? ላላ በአንተ አምሮ ከሆነ ሱረቱል ያሲንም ግባና እንደዛ እኮ ጾታ ወንድ ነው ትላለህ። ሱረቱል ያሲን እኮ ወንድ ነው። ያሲን የእንትን ስም እኮ ነው የወንድ ስም ነው እኮ። እዚህ ጋር ደግሞ የሴት ሆኗል እና ሲም ከሚል የመጣ ነው። ጎድ ኦፍ ሙን ማለት ነው። እሱም ደግሞ በባቢሎናውያን ሲመለክ የነበረ ጣዖት ስም ነው። አይዋ አሁን ትክክለኛ መረጃ የለም። እሺ መረጃ ካላችሁ ቅርቡ ችግር የለም። ይሄንን የሱራ እንትን ጠቅሳችሁ እንደዚህ ነው ብትሉ ቁጥር 1ን ክፈትለት፣ ችግር የለውም። ቁጥር 1ን ክፈትለት እስኪ አንበው። አይ ቆይ አረብኛውን ነው የምታረግለት። ኦኬ እሺ ምን ይላል አረብኛው? ምን ይላል? አነበዋ አልሐምዱሊላሂ ፋጢሪ አሰማዋቲ ወልአርድ ይላል አይደለ? ፋጢሪ ማለት ምንድን ነው? ፋጢሪ ማለት ነው። እሺ ትርጉሙ ፈጣሪቱ ማለት ነው። ሴት ናት። ይቺ ሴቷ ደግሞ ማናት ይላል? አላህ ነው ይላል እዛው ላይ። ኮላወከው አንተ እዚህ ጋር ለኔ ነው ማመጣለኝ ደግሞ መረጃ ምንድነው የሚለው? ቀጥታ ለፈጠረው እኮ ነው የሚለው። ፋጢር ማለት እኮ ሰማያትና ምድር ለፈጠረው እኮ ነው። ወይኔ ለፈጠረች ነው። አማርኛውን ላላ የሴት አንቀጽ ነው። ከዛ ውጪ ከፍ አድርገው ወደ ላይ አማርኛው እና ንባውስ አማርኛው አንተ እዚህ ጋር አረብኛው ትንሽ ስለማታውቀው በደንብ አማርኛው እና ንብኛ የሴት ስም ነው ስላልከው ማለት ነው። ቆይ ችግር የለውም። ይሄንን ብቻ ሳይሆን ተሸውዳል ወላሂ። እዚህ ጋር የሚለው ላስረዳ። ምስጋና ይገባው ሰማያትና ምድርን ለፈጠረው ጌታ ነው የሚለው፣ ሌላ ምንም አይደለም። አማርኛውን ከፈለክ ማንበብ ትችላለህ። ለፈጠረችው ነው። ለፈጠረችው አይልም። ምዕራፍ ነው የሚለው ራሱ። እሺ አሳየኝ። አማርኛ ነው የሴት ነው ፋጢር የሚለው። ፋጢሪ ማለት እኮ መፍጠር እኮ ነው። ለፈጠረ ማለት እኮ ነው። ለፈጠረች ለሴት ነው። አልሐምዱ ለአላህ ነው፣ ያኔ ለአምላክ ነው። ሊላሂ ለአላህ። ፋጢሪ ማለት እኮ መክለቅ ነው እንትን በአማርኛ ትርጉሙ። ወይኔ አዎ መክለቅ ነው። እኔም እሱን ጠየቁ። ግን ያ ኻሊቁ ወንድ ነው ሴት ነው? ኻሊቁ አምላክ ነው። እሱ አምላክ ነው። ጾታ ወንድ ነው ሴት ነው? አምላክ ነው አልኩህ እኮ። መረላሽ በቃ ቀጥልሽ ፎይ። አዎ ኦፎይ ተሳስተዋል ልጁ ማለት ነው። አማርኛ አንብቦ መጀመሪያ ፋጢር የሚለው ለፈጠረችው አይልም፣ ለፈጠረው ነው የሚለው። ፈጣሪዋ ነው የሚለው ምዕራፉ እኮ አስቀምጦልሃል እኮ ፈጣሪዋ ነው። አማርኛ ውስጥ ከፍ አድርገው ምን እንደምናየዋለን አሁኑ ሱራ ያው ይታያል እኮ። ኧረ ወላሂ ትልቅ ስህተት ነው ያሁኑ። ህዝብ ይፈርዳል ወላሂ። ሬስ ቆይ ሳቢር ኦቨርኦል የምንስማማው እኔ እናንተ
እግር፣ እጅ ታጸድቃለህ፣ አካላቶችን ታጸድቃለህ። እነኛ አካላቶች የተገጣጠሙ ናቸው አይደሉም? አሁን እፎያ አሁን ቁርአን ተፍሲር እዚህ ጋር ብታስረዳላ ሰው ሴት ተሳስቻለሁ ቢል አሪፍ ነበር። አማርኛው ትርጉም ራሱ ማለት ነው። እሱ እኮ ፈጣሪዋ ነው ያለው፣ ያኔ ጾታ ነው ያደረጋት፣ ያኔ ሴት ነው ያደረገው እሱ። ሳቢር ፈጣሪዋ የወንድ ስም። እሺ ፈጣሪና ፈጣሪዋ ምንድን ነው ልዩነቱ? ልዩነቱ ጾታ አላት እንደማለት ነው። የሴት ፈጣሪ እንደማለት ነው እሱ የተጠቀመውን። ፈጣሪው ለፈጣሪቱ ምስጋና ይገባል አለ እሱ። ስለዚህ እኛ አይደለንም ያልነው ቁርአንን ያለው። ስለዚህ አማርኛውን ደብቆ በአረብኛ ሊሸጉደኝ ነው እንዴ? አረብኛ ያቅማው እሱ። ተረጋጋ። ስለዚህ አሁን አላህ ጾታ የለውም ብለህ በቁርአን ውስጥ ወይም በሐዲስ ላይ መናገር ትችላለህ? ያልተናገረህን ነገር መናገር አችልም። በአጠቃላይ አርቅ። ስለዚህ የለውም ማለትም አችልም ማለት ነው። ከነዛ አይነት ነገር ደግሞ የጸዳ ነው። በቃ ኦኬ። ጭንቅላትስ? ጭንቅላት የሚባል ነገር የለውም። እናመሰግናለን። ጭንቅላት የሚባል አለ የለውም። እግርስ? መጀመሪያ የተጠቀሙ አይደለም። ተስማምቻለሁ። ጭንቅላት የሚባል አለ የለውም። እግር አለው የለውም? አለ እግር መጀመሪያ እኮ አልፈነዋል። የምታመልከው በቂያማ ቀን እግሩ የሚጭነው አለው የለውም? ጋነም ላይ አለው። አልሐምዱሊላህ። እናመሰግናለን። አምላክ ጭንቅላት የሚባል የለውም፣ እግር ግን አለው። ቴንኪው እናመሰግናለን። በቃ ጭንቅላት የሌለው እግር ራ እንዴት ነው እያበለክ? ከባድ ነው። አምላክ ጭንቅላት የለውም እግር ነው ያለው። ምንም ከባድ አይደለም። ጭንቅላት አልባ እግር እንዴት ነው የምታመልከው? ጋር አምላክ ጭንቅላት የሚባል የለውም እግር ነው ያለው። ለማሰብ ራሱ ይከብዳል እኮ። ባትናገራለሁ ጭንቅላት ግን የለውም። በአንተ አእምሮ ይከብዳል። የሚመስለው ማንም የለም ግን ትክክል ነው። በነገራችን ሳቢር አሁን አንተ ልደግፍህ። ቆይ አንተ ልደግፍህ። የሚመስለው ማንም የለም የሚባል ትክክል ነው። ምክንያቱም ጭንቅላት ሳይኖረው እግር ያለው ምንም ነገር ስለሌለ የሚመስለው ማንም የለም። በቃ ትክክል ናችሁ። እዚህ ላይ ብልት የሆነ ነገር ምናምን ደካማ ፍጡር ለሆነ ለኛ ለሰው ልጆች ነው ይሄ። ምኑ ነው አምላክ የሚሆነው? እሺ ብልት ካለው አምላክ ነው ይባላል? አዳምጣ። ጭንቅላትም እኮ በቃ ለደካማ ፍጡር አድርገህ እግር ግን ሰጠኸው። እግር ከሰጠኸው ምንም እኮ እንትና የምትለው ነገር የለም። ለምሳሌ ጎርጎርዮስ ዘዝናዙ እንደዚህ ይላል። For the Father and the Son and the Holy Spirit are names of different kind. And in the God is neither male nor female. These are properties of bodies. ለፈጣሪ ወንድም ሴትም ተብሎ አይነገርለትም። ምክንያቱም እነኚህ የቦዲ ባህሪ ናቸው ብሎ ይናገራል። አንተ የምታመልከው አካል ደግሞ አንተ የምታመልከው ጣዖት ይታያል፣ ግራ ቀኝ አለው፣ እግር አለው፣ ጭንቅላት ግን የለውም። የሚታይ ነገር ቀኝ ግራ ያለው ፊቱ ኋላ ያለው አዳምጣ። ይሄ የጣዖት ባህሪ ነው። ይሄ ጣዖት ባህሪ ነው። ስለዚህ እያመለከው ያለው ጣዖት ጭንቅላት የሌለው ብልትም ከሌለው ስልብ ነው ማለት ነው። እግር ብቻ ነው እያመለክ ያለው። እነኛ ሁለቱ እግሮቹ እንደዚህ የተገጣጠሙ ናቸው። ቆይ ባት አለው፣ እግር አለው፣ ታፋስ አለው የለውም? ታፋ አለው የለውም? አይዋ ታፋ አሁን ጨረስክ? እሺ ታፋ አለው የለውም? እንግዲህ ሁለት እግርና ባት አጽድቀሃል። ጭንቅላት የሚባል የለውም ብለሃል። ብልት ላይ ግን ዝም እንላለን ብለሃል። ታፋስ አለው የለውም?
ወይ ሰልጥነሃል እኮ በዚህማ ዝምታው ይሻላል። በቃ ሌሎች ይቀጥሉ እስኪ ሌሎች ይቀጥሉ። ጠይቅ ሶፍ ምንድን ነው እኔን ብቻ መጠየቅ ነው እንዴ? እኔ እኮ መለሱ ከላስ በኋላ ላይ ትጠይቃለች። ኧረ ተው ሊወጣ ነው። ተው ጥያቄ አስጠይቀኝ። በኋላ ትጠይቃለህ። አንዴ እህቴን አስገባትማ ካርድ ሊያልቅባት ስለሆነ ቀጠሮ አላችሁ መሰለኝ። ራህመት ጋር አስገባልኝ። ማን? ራህመትን አሁን የወረደችው ልጅ አስገባት። ገብታ ነበር ወጣች። እሺ ላኪዋት። ካርድ ሊዘጋባት ሆኖ ነው ሌላ ቦታ ስለሆነች። ኦኬ አብዱ እፎይ ጥያቄ ሳልጠይቅ ልውጣ። በቃ እኔ በኋላ ላይ ተመልስና ናሽ ካለ አብዱ ተመለስ። ራመት እንዴት ነው? ሰላም ብያለሁ። ሶፊያ እህት ገብታለች። አለ እንዴት ነው? ሁሉ ተማም ነው አለ መስገን ሁሉ ሰላም አለን። እሰማለሁ። ምን አዲስ አለ? ትሰሚያለሽ? አዎ ትሰሚያለሽ። ቀጥይ። አዲስ ዛሬ ተጠምቄያለሁ። ከ3 ወር ትምህርት በኋላ ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እንኳን ደስ ያለሽ። አዎ ትንሽ 3 ወር 4 ወር ይሆናል። አይመንና አንተ ናቸው። ኦኬ አመሰግናለሁ። እና ትምህርት በደንብ ተማርሽ? በደንብ ተምረሻል? ምንድነው እየፈራሽው እንደ የምታወሪው? አሁን ይሰማል። ኔትወርክ መሰለኝ ይቆራርጣል። እና ትምህርት በደንብ ተማርሽ? እንዴት ነበር? እንዴት አገኘሽው? አይ ተምሬ ዛሬ ተጠምቄ። ኦኬ አሪፍ ነው። መልካም። እንኳን ደስ ያለሽ። ይመስገን። እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው በጣም ይሰኛል። አይ ቲንክ ይሄ ነው አይሰማው ይሷል። ያንተ ይሰማል። ኮኔክሽን መሰለኝ። ያንተ ጥርት ብሎ ይሰማል። አይ ቲንክ እሷ ነው። ኦኬ ሶፊያ ይሰማል? የኔ አንቺ ጋር በደንብ ይሰማል። ክፍለ ሀገር ስለሆነች ኔትወርኳ መሰለኝ ከተጠመቅኩ ቆይቶ የሚደርሳት ከተጠመቅኩ በኋላ በጣም ሰላም አለው። እግዚአብሔር ይመስገን። ኔትወርክ እየያዘኝ ነው መሰለኝ። እና ደስታው እንዴት ነበረ? ያ ባሪያ ተብለሽ ስትጠሪ የነበረበት አሁን የእግዚአብሔር ልጅ ስትባይ ያለው ሰላም ደስታ ኔትወርክ እየያዘኝ ነው መሰለኝ። ከተጠመቅኩ አይ ቲንክ ይደርባል። ይዘገያል። ያ የእኔ እሷ ጋር ሲደርስ ይዘገያል። መምህር ሰናይ ነግረውኛል። የእሳቸው ተማሪ ነች። እግዚአብሔር እርዳሽ፣ በርቺ። እኔ እንኳን ረስቻታለሁ እንደላኳትም። አሰላሙ አለይኩም። ተረጋጋ መምህር፣ እንኳን ደህና መጡ። ያው ተማሪዎት ተጠምቃ መጣለች።
ሰላም ነው መምህር? ሰላም ሆይ እንዴት አመሻችሁ? ሁላችሁም ከላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ? መስጋና እንዴት ነው? ኔትወርኳ አይ ቲንክ የሰራላት አይመሰለኝም። ቅድም ነግረው ነበረ አንደኛቷም ተጠምቃለች ብለው። መምህር ሰናይን ፎሎ አድርጓቸው። በርካታ እስልምና የሚመጡ ልጆችን እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ፎያይን እንኳ ብዙ ምለው የለኝም፣ እንዲሁ ስላየኋችሁ ነው ብቅ ያልሁትና የሰማሁት እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ቅሎ ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነገ ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይኔ ላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እኔ እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት፣ ግን ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር በርታልን ወንድማችን እፎይ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ የኮምፓራቲቭ ቲዮሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተም ብርታቱን ይስጥልን። በርቱልን ነው ምለው። ብዙ ነገር እኔ እንኳን ያው ለመናገር አልፈልግም እና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ይብቃኝ ለኔ። ያ በጣም በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆነን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙ ማልፈራው መምህር ናቸው። ብዙ ልጆች ልክ የላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው። ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር እንትን ነው እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው፣ ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር፣ አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁኝ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ እና እዚህ ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ኑ በብርሃኑ ተመላለስ ብላለሁ። ብዙም ወሬ አልችልም። ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ አመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን፣ ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ ተጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል፣ እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው።
ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ ብዙ ፈተና ይጠብቅሻል። ክርስቶስ እናያሽው ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ይገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን። በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርስዎን በጤና በእድሜ ያቆየልን። ምትሉ ካሌለ ወደ ቶፒካችን እግዚአብሔር ያክብርልን። እፎይ ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አለያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን ዲያቆን ታላቁም አሉ ቃል ስጋ ሆነም ያየሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምንታዘዘውን ሁሉ ዘዙን ችግር የለምና በርቱልን። እናንተ ጠንክሮ እግዚአብሔር ከሁላችን ጋር ይሁን። ደህና ደሩልኝ። ያለያዝ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝን እግዚአብሔር ያክብርልኝ። እፎይ ሁላችሁንም ሰላም ብያለሁ። በዛው እሺ፣ እናመሰግናለን። ሶፊያ ቶፒኩ ነው። እንዴት ዋላችሁ? አምሳችሁ ተነበታችሁ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልእክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። ያው እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችለው። እህቴ ስለመጣች እጅግ በጣም ደስ ብሎኛል። አሜን። እሺ፣ በርቱ፣ በደንብ ተማሩ። ጠንከር ማለት ያስፈልጋል። ልበረቱ ይገባል። ተጋገዙ። መከራ ፈተና ቢመጣ ጠንከር ማለት ያስፈልጋል ማለት ነው። እሺ፣ እሺ፣ ተቀብያለሁ። እሺ፣ አይ እንዴት ነው? ከታች ልሆን እኔ እፎይ በርቱ። እኔ ከታች ልከታተል ቦታ ለያዝ በርቱልን አለው ከታች። እሺ፣ እናመሰግናለን። ወደ ቶፒክ መልሰው እንትና ታላቁ ፓራፍሬዝ አድርገው ቶፒኩ በአካላት ጉዳይ አይደለ እየተነጋገርን ያለ ነው። በዛ ጉዳይ መመለስ የሚችል ሰው ካለ መግባት ይችላል። ኮኔክሽን ያዘ መሰለኝ። አልሰማም ትሰማለህ አለኛ። ኦኬ፣ ስለዚህ ምንድነው እሱ እየተነጋገርንበት ያለ ነው። አላህ ጾታ አለው የለውም የሚል ነው። አካላትን እንደመጠቀም ይሆናል። አካላትን ካጸደቁ ጾታን ያጸድቃሉ አያጸድቁም የሚለውን ነው እንትን እያየን የነበረው ማለት ነው። ስለዚህ ከዚህ ጋር የተያያዘ እንዴት ነው እሱ ያደርጉት እንዴት ነው የሚሉት የሚለውን እየተማማርን ነው ማለት ነው። ሚስራም ከስንት ጊዜ በኋላ ናይን ስታይ ነው የመጣሽዋ? መመረሽን ስታይ አስተባባሪ ነበርሽ እዛ። አሁን ተውሽ እንዴ? መማር አቆምሽ? ምን አልሽ? ሰማለሁ። እንዴት ናችሁ? አለሁ። ሰላም ክርስቶስ ይብዛላችሁ ሁላችሁ። እንዴት አዋሻችሁ? ደህና ናችሁ? አለሁ እኮ ከስር ሆንኩኝ እንጂ። ኦኬ፣ እየተማርሽ ነው? ኦኬ፣ አይ ቲንክ ይደርባል። እንትና እንግዲህ ፓርቶችን ካጸደቃችሁ በኋላ ጾታን ማታጸድቁት
ወይንም ደግሞ ጭንቅላት የሌለው እግር ማምለክስ ጤናማ ነው ወይ? አምላካችን ጭንቅላት የለውም እግር ነው ያለው ብላችሁ ስታመልኩ ምን እያልናችሁ ነው? ወገኖቻችን ሙስሊሞች ጭንቅላት የሌለው እግር እንዴት ነው የምታመልኩት ነው ጥያቄው። ይህንን ምን አይነት አምላክ ብላችሁ ነው የምትገዙት? ምን አይነት አምላክ ብላችሁ እየተገዛችሁ ነው? ቢላል እንኳን ደህና መጣ። ቢላል አይሰማም። አለውኝ እኔ ግን ለብለው ዝም የሚሉኝ የገቡት ይሰማል እኮ እነሱ ጋር መሰለኝ። ያ ቢላል አለ ቢላል እንዴ በቃ ሌላ ሰው አስገቡ። የሆነ ዝም ሲሉ ማይሰማ ይመስልሃል? የሆነ እንትን ያለ ይመስላል። ስለዚህ አላህ ጾታው ምንድን ነው? የአላህን ጾታ እየፈለግን ነው። የአላህን ጾታ የምንፈልግበት ምክንያት ደግሞ ሚስት ስለሚፈልግ ጾታው የተገኘ ይመስለኛል። ሚስት የሚፈልግ አካል እነሱ ደጋግመው እንደነገሩን ወንድ ነው። ሚስት ፈላጊ አካል ወንድ ነው ብለዋል። አንድ አባት ተሳሳቱ ብለው ስላሴ ጾታ አለው ብለዋል ብለው እንደዛ ያራገቡ እንደዛ የጮሁ ሰዎች የእነሱ አምላክ ጾታ ስላለው በባህሪው ከኛ ጋር በቃ የሚመሳሰል ተገኘ ብለው ነበር ጮቤ የረገጡት። አላህ ስንት አካል እንዳለው አያውቁም። የተበታተነ እንደ ቅርጫ ቤት ስጋ የተከፋፈለ ይሁን አያውቁም። ድፍን ይሁን ክፍት ይሁን አያውቁም። ምክንያቱም የሚታይ ነገር አይን ካፕቸር ሊያደርገው የሚችል ግራ ቀኝ ፊት ያለው ነገር ቦዲ ነው፣ ግዙፍ ነው፣ ግዝፈት ያለው ነገር ደግሞ ቦታ ሚይዝ ነው። ቦታ ሚይዝ ነገር በሙሉ ደግሞ ያለ ቦታ መኖር አይችልም። ያለ ቦታ ማይኖር ነገር በሙሉ ደግሞ ፍጡር ነው። አላህ የፓርቶች ስብስብ የሆነው አካል ያ የፓርቶቹ እያንዳንዱ የተነጣጠሉ የተለያዩ ሊታዩ የሚችሉ ናቸው። ለዛ ነው የቅያማ ቀን ባቱን ከሌላው አካል ለይተው ስለሚያውቁት ይሄ ባት ነው፣ ይሄ ወገብ ነው፣ ይሄ እጅ ነው ብለው ይለያሉ። ገነት ውስጥ ፊቱን ያዩታል። የመጀመሪያ ደግሞ ባቱን ያዩታል። ባቱ ከፊቱ ስለሚለይ ነው። እነኛ የተለያዩ አካላቶቹ ሊታዩ የሚችሉ ናቸው። ግራ ቀኝ ፊት ኋላ ያላቸው እይታ ራሱ ምን ይፈልጋል? እይታ ምን ይፈልጋል? ብርሃን ይፈልጋል። ኤክስተርናል የሆነ ብርሃን እሱ ላይ አርፎ ሪፍሌክት ማድረግ አለበት ልታየው እንዲገባ። ያ ሌላኛው አማራጭ ራሱ ላይት ፕሮዲስ ያደርጋል ማለት ነው። ላይት ያመርታል፣ ላይት ያወጣል። ብርሃን የሚረጭ ከሆነ ደግሞ ብርሃኑ የት ድረስ ነው የሚረጨው? የት ድረስ ነው የሚታየው? ኃይል ከውስጡ የሚወጣ የሚፈሰው ከሆነ ደግሞ ዲስኦርደር ያመጣል ማለት ነው። ተርሞዳይናሚክስ አንድን ህግ እሱ ላይ አፕላይ ታደርጋለህ፣ ወደ ፍጡርነት ይመጣል ማለት ነው። ስቴብል አይደለም። እይታውም ደግሞ እኩል አይሆንም ማለት ነው። ላይት ቀድሞ የደረሰበትና ላይት ያልደረሰበት ይመጣል ማለት ነው። ልክ እንደ ፀሐይ ርቀቱ ከየቴቱ ጋር ሲሆን ነው በደንብ ብርሃኑ ለአይናችን የሚመጥነው የሚለው እንትን አለው ማለት ነው። ስለዚህ በቦታና በታይም ውስጥ የሚገደብ ይሆናል ማለት ነው። ርቀትና እንትን ማተር የሚያደርገው ፈጣሪ ይሆናል ማለት ነው እንደ ፍጡር። ስለዚህ የምታመልኩት አካል ፍጡር ነው እያልናችሁ ነው። ያ የሚታየው ነገር ደግሞ የሚታይ እስከሆነ ድረስ ውስጡ ወይም ክፍተት ያለው ነው ወይንም ደግሞ ድፍን ነው። ሲነካ ወይም ኮንክሪት ነው ወይንም ስፖንጅ ነው።
ሲነካ ወይም በጣም ጠንካራ ነው ወይንም ደግሞ እንደ ሶፍት ብጭርቅ ሚል ነው። እንደ ሶፍት ብጭርቅ ሚል የሚቀዳደር ከሆነ አላህ ሲነካ ግራ ቀኝ ፊት ኋላ ላይ ታች ካለው በቀላሉ ለአደጋ የተጋለጠ ስለሚሆን በቀላሉ አላህ ሊወገድ የሚችል ነው ማለት ነው። ውስጡ ክፍተት ካለው ደግሞ ያ ክፍተት ውስጥ የሆነ ነገር ሊገባበት የሚችል ነው ማለት ነው። አላህ ምንድን ነው? አላህ ምንድን ነው? እሱ ልትመልሱ ትችላላችሁ? እንመልሱ ትችላላችሁ? እኛ አይ ቲንክ ቆይ አንዴ መጽሐፈ ቀሌምንጦስ አለ መጽሐፈ ቀሌምንጦስ ምዕራፍ 1 ላይ ቁጥር 10 ወይም ቁጥር 15 አንድ ቼክ አድርግልኝ። መጽሐፈ ቀሌምንጦስ እና ውስጡ ምንድን ነው? ላዩ ምንድን ነው? አላህ ድፍን ነው? ክፍተት ነው? ቀዳዳ ነው? ሽንቁር ነው? ምክንያቱም ሊታይ የሚችል ነገር አይን ካፕቸር ሊያደርገው የሚችል ነገር ግራ ቀኝ ያለው ነገር ግዙፍ አካል ነው። ግዙፍ አካል ደግሞ አቤት እውቀት፣ አቤት እውቀት ነው። አላህ ሶፍትን አልክ? አላህ ይታያል። አቤት እውቀት፣ አቤት እውቀት ላሳያ። አላህ እጅ እግር አለው አይደል? ሰውረኝ ከዚህ አይነት እውቀት። አላህ እጅ እግር አለው አይደለ? የሚታይ መልሳ አላህ በቂያማ ቀን የምታየው እጅ እግር አለው አይደለ? በቂያማ ቀን የምታየው አላህ እጅ እግር አለው። እንደዚህ ትቀበላለህ? ችግር የለውም። አላህ ልታየው የምትችለው ቀኝ እጅ እግር አለው አይደለ? ቀኝና ግራ እጅ እግር ባት አለው አይደለ? ሰላም በለው እጅ ካለው ሰላም ብየዋለሁ። ግን ወረድክብኝ ወላሂ ሶፍት ነው ትላለህ። አላህን እኮ መልሳ አርጉመንቱ የኔ መስሎህ እንዲደደም መሆን ይቻላል። ወይኔ እውቀት እኮ ራስ እንድትል አደርግህ እኮ ነው። አላህ እግር እጅ አለው። ቆይ አዳምጣ፣ ፓኒክ አታድርግ። ስድቡን ትደርስበታለህ። ስድብ አይደለም ወላሂ፣ እኔ ወረድክብኝ። አላህ ሶፍት ነው ትላለህ። ተረጋጋ ሀቢብ። የለም አላህ ሶፍት ነው ትላለህ እኮ። ተረጋጋ። ቆይ አርጉመንትን ያስቀመጥኩት እኔ። አላህ ይታያል። ግራና ቀኝ አለው፣ ፊትና ኋላ አለው፣ እጅ አለው የሚታይ። ያ የሚታየው ግራ ቀኝ ያለው ፊት ኋላ ያለው ከሆነ ሲነካ ወይም ለስላሳ ነው ወይም ጠንካራ ነው። ኧረ ተረት ብላ ጀምር። ከነዚህ ይህንን እኮ ከአንተ ኢማም አሳይሃለሁ። አትልፋ። ይህንን ተተፍሲር አሳይሃለሁ። ለምን ትለፋለህ? ብዙ ለምን ትደክማለህ? ተፍሲር ላይ አሳይሃለሁ። ተረጋጋ። ቆይ ተፍሲር ላይ አሳይሃለሁ። ተፍሲር ላይ ስለማሳይ ተረጋጋና አዳምጥ። ቀሌምንጦስ ምዕራፍ 2000 መጨረሻ ላይ ሄዳ አዲስ ኪዳን እግዚአብሔር እጅ አለው ሲባል ሜታፎር ፕሊስ ተረጋጋ። ቆይ ስንት ነው የከፈትከው? 2000 ነው? 2000 ወይንም ደግሞ 1980 እዚህ ላይ ቆይ እስቲ እዚህ ላይ ላውጣልህ መሰለኝ። እኔ ላውጣልህ። በቃ እንዴ ዴቫ አለ። እስቲ ያውጣልኝ። እኔስ ስንት ነው የፈለግከው? ቦስ ንገረኝ። ቀሌምንጦስ ምዕራፍ 1 ቁጥር 10 ወይም ቁጥር 15 ላይ። እሺ 15። እሺ ምዕራፍ 1። እሺ ኦኬ። ተፍሲርን አንዴ ክፈትልኝ። እሺ ሀቢብ ተፍሲር የሚለውን አንዴ ክፈትልኝ። ላሳየው ይህንን አርጉመንቱን የአንተ ኢማም እንዳስቀመጠው ነው ያልኩት። እቀበላለሁ፣ ችግር የለውም። አሁን ፊት ለፊት አድርግልኝ። ተፍሲር በልና ክፈተው። እነሱ ሳይሆን እከተላለሁ። ቆይ ጠብቀኝ፣ ተረጋጋ። እነ ሶፊያን እከተላቸዋለሁ። ተረጋጋ። ተፍሲር 38-65 አትቀበልም። ኧረ በእናትህ ቆይ ተረጋጋ። ኦኬ ቁጥር 10 ላይ ምን ይላል? እርሱ ከሁሉ አንዴ ዝቅ አድርገው። ቁጥር 10 ነው የፈለከው?
እሺ ቆይ ቅዱስ ጴጥሮስ ለምስጢራት ሁሉ በወጥ ነበርና የሚጽ እሺ ቁጥር 11 እኔ ቁጥር 12 13 አድርገው ይህንን ሁሉ ለመመርመሬ ነገርኩት። እርሱም በጣም ቁጥር 14 ሴጣን ከሰማይ እንዴት እንደወደቀ አይዞ መሐመድን አይዞ በለው ተጨምቆ ከሄራ ዋሻ ውስጥ ሲወጣ ከድጃ ቀሚስ ውስጥ የተወሸቀውን ኤኒዌይስ ነገር ክፍል ነው። አንዴ ፕሊስ ሞታርክ ሴጣን ከሰማይ እንዴት እንደወደቀም እነግርሃለሁ። ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ። ከሁሉም በፊት እግዚአብሔር ይቀድማል። ለሙስሊሞች ከሁሉም በፊት የሚቀድመው ማን ነው? እንዴት ብልት ማጠብ፣ እንዴት ሽንት ቤት መግባት፣ እንዴት ወሲብ ማድረግ ነው። ለእኛ ግን መጽሐፋችን ምን ይላል? ከሁሉ በፊት ምን ይቀድማል ይለናል። ስለምን መማር ይቀድማል? ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መማር ይቀድማል። ቆይ ተረጋጋ፣ ችግር የለውም። እንዳታምልክ። ለምን ትረበሻለህ? እግር አምላኪው ተረጋጋ። ረበሽ አይደለም። ኢየሱስ እኮ ወንድ ነው። እንደኔ ጀላ አለው። ለምን ታመልካለህ? እንደዚህ አይነት ብልግና የተማርክበት የሰለጠንክበት ስለሆነ ስፐርሙን በሚያፈሰው አላህ ከመቃብር ስለምትቀሰቀስ ተረጋጋ። ጭንቅላት የሌለው በቂያማ ቀን ሱረቱ አንቢያ 104 ላይ ተፍሲር ቁርጡቢ አላህ የወንድ ዘር ፈሳሹን ረጭቶ ነው ከመቃብር የሚቀሰቅስ ይላል። ኤንዌስ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ አለ። ከሁሉ በፊት ምን ይቀድማል? እግዚአብሔር ይቀድማል። ሙስሊሞች ጋር ከሁሉ በፊት የሚቀድመው ስድብ ነው የሚቀድመው። ከዛ ስለ ብልት ማውራት ነው። ሽንት ቤት ስገባ በስንት ድንጋይ ቂጤን ልጥረግ፣ ምግብ ቤትኛው እጄ ልብላ፣ ሽንት ቤት ስወጣ እንዴት ልበል፣ ወሲብ ሳደርግ እንዴት ልበል፣ ስንት ላግባ፣ ፈተዋቸውን ሄዱና እዩ። ስለ አምላካቸው አይደለም። እኛ ጋር ከሁሉ በፊት እግዚአብሔር ነው የሚቀድመው። መማር ያለብህ ስለ እግዚአብሔር ነው። እሺ መጀመሪያ የለውም መጨረሻም የለውም፣ ልዕልናው ከሁሉ በላይ ነውና በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭም የለውም። አያችዋ። አሁን እኛ ጋር የጥያቄ አይመጣም። እግዚአብሔር መንፈስ ነው። እላይ የተንጠለጠለ ቆጥሬ ከሌሊቱ 1/3 ሸንከፍ ሸንከፍ እያለ ወደ ቅርቢቱ ሰማይ የሚመጣ አይደለም። የኛ ባት ብቻ የሆነ ጭንቅላት የሌለው ብለን አናመልክም። የሚታይ ግራ ቀኝ ያለው ከሆነ ደግሞ ውስጡ ክፍተት ወይን ይኖረዋል። ምን ይላል መጽሐፋችን? ግን የቱ ጋር ነበርኩ? መጀመሪያ የለውም መጨረሻም የለውም፣ ልዕልናው ከሁሉ በላይ ነው፣ በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭ የለውም፣ ከውጭ ቆዳ ከውስጥ ቀዳዳ የለውም። የኛ አምላክ አንተ የምታመልከው ያ ግዑዝ አካል የሚታይ እስከሆነ ድረስ ግራ ቀኝ ያለው እስከሆነ ድረስ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። አመንክም አላመንክም የሚታይ እስከሆነ ድረስ ግራ ቀኝ ያለው አሁን ተደብቆ ያለው ነው ብለህ የምታመልከው ጣዖት ጭንቅላት ባይኖረውም ባቱ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። ድምፅ ይሰማል እንዴ? ቃንዴ አይን ካፕቸር ሊያደርገው የሚችለው ኤክስተርናል ኤንድ ኢንተርናል ፓርት ሲኖረው ነው። ቃንዴ ስለዚህ እኛ ለአምላክ ኢንተርናል የውስጡ ቀዳዳ የሆነ ወይንም ድፍን የሆነ ብለን የምንሰጠው የለም። እርሱ መንፈስ ነው። እንደ ግዑዛን ውጩ እንደዚህ ውስጡ እንዲህ ተብሎ ሊነገርለት አይችልም። እርሱ ከሁሉ የቀደመ ሆኖ በዘላለም ነው፣ አይለይም፣ አይነገርም። እሱ ከሁሉ በላይ ነው፣ በመለኮቱም ያለ ነው። ከፍጥረቱ ጋር ሆኖ ከሁሉ በላይ ነው፣ ከፍጥረቱ በታችም ይገኛል። ብርሃን ፈጠረ፣ እርሱ ብርሃን ነው፣ ጨለማ የማያገኘው ብርሃን ነው። ስለዚህ መጽሐፋችን ግልጽ ነው። እኛ የሆነ ቦታ ተንጠልጥሎ የሆነ ቦታ ኖሮ የሆነ ተደብቆ ልክ እኔ የሆነ ቤት ውስጥ ስደበቅ ውጭ ላለው ሰው እንደማልታየው አላህ ተደብቆ እንዳለው አይደለም። የኛ አምላክ በሁሉ ቢኖርም በሁሉ ያለ ቢሆንም ነገሮች ሊያካብቡት ሊይዙት አይችሉም። እሱ መንፈስ ነው። እንደናንተ ጣዖታችሁ ጭንቅላት የሌለው እግር አይደለም። የኛ የምናመልከው ጭንቅላትና እግርን የፈጠረ ነው።
ዘፍጥረት ምዕራፍ 1 ላይ ወደ መጨረሻ አካባቢ እግዚአብሔር ሁሉን ከፈጠረ በኋላ መልካም እንደፈጠረ መልካም እንደሆነ የፈጠራቸው ይናገራል መጽሐፍ ቅዱስ። እግዚአብሔር የፈጠራቸው ሁሉ መልካም ናቸው። ነገር ግን ጭንቅላት የሌለው ሁለት እግር ይሄ አስቀያሚ ፍጥረት ነው። መሐመድ የፈጠረው ነው። ጭንቅላት የሌለው ሁለት እግር ያለው ባት ያለው ታፋ የሌለው ይሄ በጣም አስቀያሚ ፍጥረት ነው። እግዚአብሔር በምድር በሰማይ የሚንቀሳቀሱትን ፈጠረ። ተንቀሳቃሾችን እግዚአብሔር ነው የፈጠረው። አላህ ይንቀሳቀሳል፣ ወደ ቅርቢቱ ሰማይ ይመጣል ይላሉ። ተንቀሳቃሾችን የፈጠረው ደግሞ እግዚአብሔር ነው። እርሱ የሄድበት ዘንድ እግር አያስፈልገውም፣ በሁሉ የሞላ ስለሆነ በላይ በታች በውስጥ እዚህ ቦታ ብቻ ብለህ የምገድበው ስላልሆነ መንፈስ ነው፣ በሁሉ የሞላ ነው። ተንቀሳቃሾችን እግር የሚያስፈልጋቸው የሚጓዙትን ግን የፈጠረው እሱ ነው። እግዚአብሔር እግዚአብሔር መሐመድን ፈጠረ፣ መሐመድ አላህን ፈጠረው። አስቀያሚ ፍጥረት ነው የፈጠረው መሐመድ ደግሞ ጭንቅላት የሌለው እግር ብቻ ማለት ነው። ቢላል እንኳን አስቀያሚ አይባልም። እሺ አንድ አዳምጠኝ ዝማ። እሺ አስቀያሚ አይባልም አልከኝ። ጭንቅላት የሌለው እግር እንዴት ቆንጆ ነው ትለዋለህ? አንተ የምታምንበት እምነት አንተ አዳምጠኛ እንዴ አዳምጠኝ። አዳመጥኩ እኮ ረጅም ጊዜ አዳመጥኩኝ። አንድ አዳምጠኝ። እሺ ትህትና ካለ እውነትም አንተ ትህትና ካለ አንተ የምታምንበት እምነት ትክክል ነው ብለህ የምታስብ ከሆነ አንድ አዳምጠኝ። እሺ ተረጋግተህ አዳምጠኝ። በመጀመሪያ አትሻማኝ ሲያወራ። እኔም አልተሻማውም አልሻማም። በቀጣይነት ያንተ እምነትን ንገረኝ እስቲ። መጀመሪያ ሃይማኖትህ ምንድን ነው? በምንድን ነው የምታምነው? ከዛ የራሴን ንግግር እቀጥላለሁ። ንገረኝ እፎይ። አንተ ራስህን ነው የምጠይቅህ። ምንድን ነው? እኔ እኮ ትመልሳለህ ብዬ ነበር ትመልሳለህ ብዬ ስጠብቅ የምታምንበት እምነትህ ምንድን ነው? ትመልሳለህ ብዬ ስጠብቅ አኪዩዝ ስታደርገኝ ከቆየ በኋላ ፕሊስ ተረጋጋ እንዴ። የምታምንበት እምነትህ ምንድን ነው? ኔትወርክ ይዞኝ ነው በነገራችን ላይ። የምታምንበት እምነትህ ምንድን ነው? አዳምጥ በይ። አሁን ዲፌንድ አድርጋለህ። አላህን ዲፌንድ ታደርጋለህ። የጠየኩትን ጥያቄ መልስልኝ መጀመሪያ። አሁን እኮ ሲያነብልህ ነበረ ስንት ደቂቃ ሙሉ የሚያምንበትን ሲናገር ነበረ እኮ። አንተን አይደለም ጀለስ፣ አንተን አይደለም የምጠይቀህ፣ እፎይ ነው የምጠይቀህ። የገባህ ለመመለስ ነው ሲጀምር። ሁለተኛ ደግሞ እሱ የሚያምንበትን ሲያወራ ነበር። መመለስ ማስችል ከሆነ ዝም በል። ብቁ አይደለም እሱ ጥያቄን ለመመለስ። እሱ ብቁ አይደለም፣ ብቁ አይደለም። የኔን ጥያቄ እሱ ለመመለስ ብቁ አይደለም እሱ። ቢላል የአላህን ጾታ ለመለየት ፖለቲካ መስራት ያስፈልጋል እንዴ? እፎይ ምን አመነ ምን አላመነ አላህን ወንድ ሴት ያደርግልሃል? ስለ አላህ መናገር ሲያቅትህ ብቁ አይደለም ምናምን ምን አመጣው? እሺ አንተን ጠየቅኩ። ይኸውልህ አንተን ጠየቅኩ እፎይ። እኛ እዚህ ተቀመጥነው እኮ የእፎይን እምነት ለማወቅ ሳይሆን አላህ ጾታ ወንድ ነው ወይስ ሴት ነው የሚለውን ልትመልስ ነው የገባው አይደል? ወንድማችን የገባበት ዓላማ አለ። የማይገባበት ነገር ይጠየቃል። እንዲህ ማለት ከብዶ ካል ማለት ነው። ቢላል ይሰማል? ቢላል አበሻ ይሰማኛል በደንብ። መልካም አዎ ይሰማኛል፣ ይሰማኛል። እሺ እምነቴ ልንገርህ። እሺ እምነቴ አካል ጎደሎ ነው። እንደዛ በቀጥታ ጠይቀኝ አደረበኝ። እኔም በቀጥታ ልጠይቅህ፣ በቀጥታ መልስልኝ። እንደዚህ ማለት ነው። እኔ ማምነው አካል ጎደሎ ያልሆነ ሁሉን የፈጠረ አካላቶችን የፈጠረ እሱን ነው ማመልከው። አሁን ያነበብኩት ስሙን ንገረኝ። እሱን ሳይሆን እሱን እሺ አደረባ። አሁን እንዳነበብኩልህ ለፈጣሪ የአካል ጎደሎ ማንሰጥ በላይ ብቻ አለ በታች የለም ማይባል፣ በታች አለ በላይ የለም ማይባል፣ ሁሉን ያካበበ እንጂ የሚያካብበው ያሌለ፣ ይመጣል ይወጣል ይወርዳል በባህሪው ማይባልለት እርሱ ሁሉን ያስገኘ ሁሉን የፈጠረ እንጂ በባህሪው የማይታይ
መንፈስ የሆነ አካላቶችን እነኚህ መውጫ መውረጃዎችን መንቀሳቀሻዎችን የሚንቀሳቀሱትን በሙሉ የፈጠረ እርሱን ነው የማመልከው። አንተስ የምታመልከው እኮ እሱ ሃይማኖት ምንድን ነው? እሺ እሱ ስሙ ማን ነው? ምንድን ነው ፈጣሪክ? አሁን ማን ነው ፈጣሪክ? ስሙን ንገረኝ። ስሙን እኮ አይገልጠውም እኮ። ቆይ እዚህ ተረጋጋ። ስሙን ንገረኝ። ስሙን ንገረኝ። እሺ እንደዛ እንደሄድልህ ከፈለግ አንተ እኔን ባልኩት ትስማማለህ? እንደዚህ ነው ፈጣሪ መሆን ያለበት ብለህ ታምናለህ ወይንስ አካል ጎዶሎ ነው የምታመልከው? አንተ ይኸውልህ በእንጨትም ማመን ትችላለህ። እንጨቱ ለአንድ እንጨት አሁን ከብዙ እንጨት መርጠህ ይሄ እንጨት ለእኔ ህይወት ይሰጠኛል ብለህ ማመነ መፍትሄ ነው። የመጨረሻ እድል ነው እየሰጠህ። አንዴ አዳምጠኝ። ጠየቅከኝ እኮ እየመለስኩልህ ነው። የምታመልከው አምላክህ አካል ጎዶሎ ነው ወይንስ ሙሉ ነው? ለጠየቅኩ ጥያቄ አልመለስክልኝም። መጀመሪያ የአንተ እምነትን ንገረኝና ጠይቀኝ። ኦኬ አብዲ ማንዳ መጣ። አካል ጎዶሎ የምታመልኩ አካል ጎዶሎ የምናመልከው የአካል ፈጣሪ የምታመልክ ከሆነ ኖ የራስን ጥያቄ አልመለስክልኝም። ሃይማኖትን መልስልኝና በቃ ሚታርግ በቃ ኤኒዌይስ አብዲ መቀጠል ትችላለህ። ማይክን አንሳ። ከእናንተ ጋር እንዴት መጫወት እንዳለብኝ እኮ ጥርሴን ነቅዬበታለሁ ወንድሜ ቢላል። ቶፒክ እንዴት ልታስቀይሩ ስትሞክሩ እኔ እንዴት መመለስ እንዳለብኝ አውቃለሁ። እኔ ማህይም አይደለሁም። እንደ መሐመድ እንዳለው ማህይም ናቸው እንዳለው ማህይም አይደለሁም። ርዕስ ልታስቀይር በሞከርክ ቁጥር እኔ እንዴት መመለስ እንዳለብኝ ጠንቅቄ ስለማውቅ አንድ ነገር ልንገርህ። እሺ አላህን ታመልካለህ? መልሳ አላህን ታመልካለህ? አንድ ነገር ልንገርህ እፎይ። በቃ ከስሩት ባላህ ከተሸማቀቅ አካል ጎዶሎ መሆኑ ከገባህ በቂ ነው። ቶፒክ ለማስቀየር ብዙ ታርክ አልተሳካም። ኮንፊደንት ኖሮ ባላህ አመልካለሁ አላመልክም ማትል ከሆነ እሱ ከስርነ ትማራለህ ማለት ነው። ኤኒዌይስ አብዲ ወይንም ደግሞ ኩዚ ቀጥል እስኪ። ጣልቃ እየገባ ነበረ። ባላህ ታመልካለህ? አላህን ትከተላለህ? አትፈሩበት እንጂ አላህን አሸማቀቃችሁ እንደ አካል ጎዶሎ መሆኑ ኩዚ አብዱ ካሜራ ወጥቷል። ተጎኔ ቁጭ ብሎ እናውጋ። አብዱሻ እንዴት ነህ? መብራት ነው የሚያሳየን። አብዱ ኧረ ተው እናትህ። እኔም ፀጉሬን እኮ እየነካካው ነው ከአንተ ለመመሳሰል። ና እንዴት ነህ? እንዲህ እየነካካ። እንዴት ናችሁ ቤተሰብ? ሁሉ ሰላም? ሁሉ አማን ነው? ሁሉ አማን። እንዴት ነው? አለን። አላህን ትከተላለህ? አላህ ሙሐመድ ያመጣውን አላህ ታምናለህ? ይህ አላህ ፈጣሪ ነው ብለህ ታምናለህ? ኦኬ። አላህ እጅ እግር አለው ብለህ ታምናለህ ነው የለውም? ኧረ የለውም። እጅ እግር የለውም? አዎ የለውም። ኦኬ እሺ፣ ምንድን ነው እሱ አላህ? ጌታ ካዲቅ። መልካም። በቂያማ ቀን ይታያል አይታይም? ይታያል አይታይም?
ልትዋሽ በሞከርክ ቁጥር እስልምናን እያፈረስክ ነው የምትሄደው። ቂያማ ይወርድብህ። ችግር የለውም ይወርድብኛል። አንተም ላይ መውረዱ ስለማይቀር አላህ ላይ የሚወርዳል ገና። ኤኒዌይስ ያላ በቂያማ ቀን ታየዋለህ አታየውም? ስድቡ መልካም ነው። ሲጋራም ነው መጨረሻ መልስ ስለ አላህ መመለስ ስለማችል እንደዚህ ነው መልሱ። ተሸውደዋል። ይህ ፎrum ሰብስቢያ ነው። ኧረ ተው አትጣጣብብን። ሽንት ቤት እየሸና ነው እንዴ? ሽንት ቤት ገብቶ እየሸና ነው የሚያወራው። ይሄ ብልግና እኮ ነው። ንጹህ ነን ይላል ደግሞ። ከመሐመድ አትሻል መቼም። መሐመድ ከማዳም ነው። እንደናንተ በወረቀት አናብስም እኛ። አይ በድንጋይ ነው የምታብሰው። እሷን እንኳን ተዋት። የድንጋዋን ረስተህ ነው አንተ መጀመሪያ ቄጤን ታጠብ። አሁን ቢያስወሉ ቃዋን ትግማታ ምሻላት ግማታ። አይ ተው እባክህ፣ እሱን እንኳን ተው። በቂጥ በወረቀት ከመጥረግና 3 ኮብል ድንጋይ ተሸክመው ሽንት ቤት ከመግባት የቱ ይሻላል? ብልትህ በድንጋይ ስፈትግ የምትወጥ ሰውዬ በወረቀት አንጠርግም ይላል። መሐመድ በቂጡን በድንጋይ ሲፈትግ ሚውት አታርገኝ። ተረጋጋ። ኤኒዌይስ ያው ተከፍቶላል። እንደውም ያው እሺ፣ የትኛው ነው? whenever any one of you is required to use a stone for cleaning the private parts, he should use odd number of stones, 3, 5 or 7. ማናችሁም ፕራይቬት ፓርታችሁን ብልታችሁን ለማጽዳት በድንጋይ ስትፈልጉ ጎዶሎ ድንጋይ ተጠቀሙ። የተቀበሉት ናቸው። ጎዶሎ ድንጋይ ተጠቀሙ። 3 ድንጋይ፣ 5 ድንጋይ፣ 7 ድንጋይ 7 ድንጋይ ተሸክመ አሁን ሆቴል ስትገባ ምንድነው ብልታችንን ልንጠርግ ልናጥፍ? ይስልምና ሶፍት አንጠቀምም ይላል። ከዛስ 7 ድንጋይ ተሸክመ ግባ። እዚህ አይነት ድንቁር ያለ አስተምሮት ውስጥ ተቀመጠ። ስለ ንጽህና ስታወራ ነቢይ ደግሞ ሱናን አቢ ዳውድ 30/80 ላይ ቅማላም ነው። ቅማል ነበረው፣ ይቀመልለት ነበር። ኤኒዌይስ አሁን ቶፒኩ ላይ ግባ። አምላክ እግር ነው ጭንቅላት የለውም። ለምን የምትከተለው? እንደዛ መውጣቱ መሸሽ ያዋጣል። አብዲ ሰላም ለብላችሁ። ሰላም ብያለሁ። እንኳን ደህና መጣህ። እንዴት ናችሁ? ይመስገነው። ቶፒኩን ሰምተዋል? የምጠይቅ ጥያቄ አለኝ። ቶፒኩ ላይ ትመልሳለህ። ጥያቄ ትጠይቃለህ። ቅድም አልኩህ ጥያቄ ትጠይቃለህ። አሁን ቶፒኩ ላይ ቅድሚያ ቶፒኩ ላይ ስትልኝ አልገባኝም። መልካም። አላህ እጅ እግር አለው ብለህ ታምናለህ? ለሱ መሆን አለው። ጭንቅላትስ? ለሱ መሆን አለው። አንገትስ? ግን አይደለም መስሎ። አንገትስ? አንተ እኮ መጀመሪያ ስለዚህ መጠየቅ ሳይሆን ፕሊስ አንድ የመልስልኝ። እጅ እግር ለሱ የሚሆን አለው፣ ጭንቅላት ለሱ የሚሆን አለው። እኛን አይመስልም ነው ያልከኝ። የሰው መሳይ አንገት የለውም። እሺ ብልትስ? የሰው መሳይ እጅ የለውም። የሰው መሳይ እጅ የለውም። ብልትስ? ገባ? ገብቶኛል። ብልትስ? ብልት ለወንድና ለሴት ማወላለድ የሚችሉ ሰዎች ብቻ ነው። አለቀ። ኦኬ። ስለዚህ ብልት አለው የለውም? አላህ ገደብ ስጥን በላይ መናገር አንችልም። ጭንቅላት አለው እሱ ያልከው ከየት አምጥተህ ነው? ገደብ አልፈህ እኮ ነው የተናገርከው እንጂ አላህ ጭንቅላት አለኝ ያለበት አለ። ያሳወቀን አክል ነው የምናውቀው እኛ። ፋይን። አላህ ጭንቅላት አለው ለሱ የሆነ ስትል ልክ እግር አለኝ ወይም ደግሞ እጅ አለኝ እንዳለው ፋይን። እግርና ጭንቅላት አይምን ስታጸድቅ አለው ለሱ የሚሆን እጅም አለው። ብልት ግን አልናገርም እንዳልከው ጭንቅላት የት ቦታ ነው አለኝ ያለው?
ከፈለግ ከሐዲስ ከፈለግ ከቁርአን ስጠኝ እስቲ። እግር እንዳለው ሁሉ እጅ እንዳለው ሁሉ ጭንቅላት አለኝ ወይም አንገት አለኝ የማንን የማይመስል ያለበትን አንድ ጥቅስ ስጠኝ። ለሱ መሆን ጭንቅላት አለው። አንድ ጥቅስ ስጠኝ፣ አንድ ብቻ። ለሱ መሆን እጅ አለው፣ ለሱ መሆን እግር አለው፣ ለሱ መሆን ጭንቅላት አለው። የቀደሙ ጭንቅላት የለውም፣ ጭንቅላት ሲቀር እግርና ባቶች አሉት ብሏል። ጭንቅላት ግን የለውም አለ የቀደሙ። አንተ ደግሞ ለሱ የሚሆን ጭንቅላትም አለው አንገትም አለው አልከን። አለ አይደለ? ማስረጃ ስጠን፣ ማስረጃ ስጠን። በመጀመሪያ ተረጋጋ። እሺ። ሁለተኛ ደግሞ አንተውን ብዙ ፎሎወርስ እዚህ ጋር ስላለ ብዙ ህዝብ እዚህ ጋር ስላለ የኔ ንግግርን ተቃውምተህ አትወርውረኝ፣ ማይኬን አትይዘኝ። ሁለተኛ እኔ ተረጋግቼ እናገራለሁ፣ ብራዘር አከብራለሁ። ደግማ ፖለቲካ ለመስራት ለምን ትሞክራለህ? ደግማ ያስገባው እኮ እንድትመልስ ነው። ፖለቲካ ለመስራት አትጣር። የምን ፖለቲካ ነው የምሰራው? እያወራ ማይኬን አትያዝ፣ እያወራህ እንደዚህ አታደርገኝ። ተረጋጋ። ማይክ ስትይዝባቸው ስላየሁት ነው አብዱ። ማይክ ስትይዝባቸው ስላየሁት ነው ብራዘር። በቤቴ እየሰደብከኝ እያዳመጥኩ እኮ ነው፣ ሪስፔክት አድርጌ። ምክንያቱም እኔ ክብር ስላለኝ ለሰዎች ከአንተ በላይ በመጀመሪያ ማለት ከአንተ በላይ ተሳዳቢ የለም። ቅማላማ አይባልም። እሺ እኔ ስላልነገርኩ ነው። ሐዲሱን ክፈተው። እሺ ያንተ እምነት ትክክለኛ ቢሆን ኖሮ ማለት ሱናን አቢ ዳውድ 3080 እንደክፈትልኝ። እኔ አይደለሁም ቅማላም ያልኩት፣ ሐዲስህ ነው ቅማላም ነው ያለው። ትክክለኛ ቢሆን ኖሮ ማህይም ሙስታዝ አትሎም ነበር ቀደም። ኦኬ ማህይም ያልኩት እኔ አይደለሁም። መሀይም ያልኩትም ነብይህ ነው። ሳሂህ አልቡኻሪ ላይ 1913 ላይ እኔም ተከታዮችም መሀይም ናቸው ያለው ሙሐመድ ነው። ይኸው ሐዲስ ሱናን አቢ ዳውድ 3080 ላይ ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah ካላህ መልእክተኛ ጭንቅላት ላይ ቅማል ትለቅም ነበር ይላል። ታዲያ እኔ ምን አጠፋው? ሐዲስህ ነው ይኸው ነብይህን ቅማላም ያለው ያለው። እንግሊዘኛ አላውቅም። ቡሃሪ 1913 ላይ ደግሞ እኔም ተከታዮችም መሀይም ናቸው ያለ አንተ ነብይ ነው ያለው። ሐዲሱን አለመቀበል መፍትሄ ነው። ቁርአን ላይ ሰጣለሁ ከፈለክ የመሀይማኖች እንትን እንደሆነ ሙሐመድ እሱ መሀይም እንደሆነ። ስለዚህ አስተምሮታችሁን አንድ ማወቅ አይደለውም ያልኩት፣ አስተምሮታችሁን ያለው። ወደ ዋናው እንመለስና አላህ አንገትና ጭንቅላት አለው ብለሃል። ማስረጃ ስጠን። አሁን ከፈለክ ከሐዲስ ከፈለክ ከቁርአን ቀጥል። እድሉ ያንተ ነው። አውራ፣ ዝም አትበል። ለሱ መሆን አለው እኮ ማስረጃ ስጠና። የሰው ልጅ መሳይ እጅ የለውም፣ የፍጡራን መሳይ እግር የለውም። እሱ የሚመስል እጅና እግር አለው፣ ጭንቅላትና አንገት እንዳለው ግን ስጠኝ ነው እያልኩ ያለሁት። እኛ የምናምንበት ፈጣሪ ብለን ነው የምናምንበት። እኔ ለው ዘበኛም ብለህ እመንበት፣ አይመለከተኝም። እኔ የምታመልከው አላህ ብለህ ግን ሁለት እጅ አለው ብላችሁ ታምናላችሁ፣ አምስት ጣት አለው ብላችሁ ታምናላችሁ፣ ግራና ቀኝ እጅ አለው ብላችሁ ታምናላችሁ፣ እግር አለው ብላችሁ ታምናላችሁ፣ ባት አለው ብላችሁ ታምናላችሁ። ጭንቅላትና አንገት ግን እኔ እስከማውቀው ድረስ የቀደሙ ልጅ የለውም፣ ጭንቅላት የለውም፣ እግር አለው፣ ባት አለው፣ እጅ አለው ብሏል። አንተ መተህ ግን ጭንቅላትም ቢሆን አንገትም ቢሆን አለው እግር ብቻ አይደለም ብለህናል። ማስረጃ ስጠን እኮ ለሱ የሚሆን ጭንቅላት እንዳለው ስጠን። እሱ እኔ ባላቅም የሚያውቅ ሰው አለ በነገራችን ላይ ገባ። ያበጠው ጎማ ትንሽ ፈነዳል። እንግዲህ ቅድም አለው ሲለን የነበረው አሁን ደግሞ አንተ ለምሳሌ ስለራስህ ብልት ስለሱ በሚሆን ደረጃ ሊኖረው ይችላል። የምታውቀውን አክል ነው እንደግሩ። ቆይ አንዴ አብዱ
ቤት አለ ሰላም በያለሁ። እኔም ስለ ራሴ እምነት የሚያውቀውን ያክል ነው የሚያወራው። ተው አንተ ማን ነው ተላኩ ምናምን የምትለው? ተው በአላህ ላይ እምነት ካላችሁ እናንተ እንደዚህ ቆሻሻ ሰው አይወጣም። እሺ ግማታም የእስልምና ሱና አንደኛው ይሄ ነው። አንድ እምነት ካለው ሰው ይሄ ንግግር አይጠበቅም። እንዴት ፈጣሪ ያህል አላህ ብልት ቢኖር አንተን ይፈጥራል እንዴ? ግም አንተ እኮ ብልት የሰጠህ ወልደህ አረሰደብሽ በእናትህ ወግድ ቅማላ ነብዩ መሰልባት ቅማላ ማለት ቀጥታ ነብዩ መሰልባት። ተፍሲር አንዴ ክፈትልኝ። አልተፍሲር ላይ ግባና አልተፍሲርና አንዴ ክፈተው። እሺ እኔ ደግሞ ልጠይቅሽ። እሺ ጥያቄ አለኝ። እኔ ተናገሩ ነው ግራችሁን ቀፋፊ አታርጉት። በስነ ስርዓት እውቀት ካለው ከና ኢምራን ጋር ለምንሸሽ ታብት ዝም ብለህ ተረጋጊ ፕሊስ። እጭ ሙፊደል መሐመድ ያቺ በህፃንነቱ ህፃኑና ዳዴ እያለች የተመኛት ነች አለ ሙፊደል የምትባል ስም ዛምቤ ብለህ እዚህ መንደርተኛ ጋር አንዴ አልተፍሲርን ክፈትልኝ፣ አሳየኝ። አልተፍሲርን ክፈት ነው አረብኛው ላይ አድርግልኝ፣ እንትኑ ላይ አድርገው። ኦኬ አብዲ አልተፍሲር ዶስኮም ያንኛውን ፊት ለፊት ለምን አታደርገው? እና አብዲ ፈልገ ነው አብዱ ወይ? ስለዚህ ምንድን ነው እያልከን ያለው? አለው ነው የለውም ነው እያልከ ያለው? እሺ እኔ የምጠይቅ ጥያቄ ልጠይቅ። አለው ነው የለውም ነው እያልከ ያለው? ብልት አንድ ብቁ የሆነ መልስ ልመልስልህ። እሺ ቀጥል ቀጥል። ከሚያውቀው ሰው ጋር ላገናኘ። እኔስ እስካሁን ድረስ ታገስንህ ይበቃሃል። በቃ ከሰርተ ሆነና ትማራለህ። ተማር፣ እሱ ነው የሚሻለው። ተማር ልጄ ብሏል ወገኖቻችን። መማሩ የተሻለ ነው። መማሩ የተሻለ ይሆናል ማለት ነው። ለእናንተም ያዋጣችሁ መማር ነው። አብዲ መከራ ናቸው እንዳለ በኢየሱስ ኤፉ እንዴት ነው? ሰላም ነው? መስገነው አላህ ጅግር አለው ብለህ ከሚያምኑት ነህ? አንተ የምታመልከው አዝጋበር እግር አለው ወይስ ብለህ በምን የተጠየቀውን መልስ። አላህ ጅግር አለው ብለህ ታምናለህ አታምንም ነው የተጠየቀው። መልስ እሱን። ጥያቄውን ትመልሳለህ? ሞይት ለምን ትይዛለህ? ጥያቄውን ትመልሳለህ? ኧረ እናትህ ትባዳ ሞይት አትያዝ። ከመሐመድ የተማረው ደንም ነው። ከኡስታዞች የተማረው ሞይት አትያዝ። አንተ እኮ ምንም እውቀት ኖሮ አይደለም እዚህ ጋር ቁጭ ብለህ እውቀት ካለ ስንቶች አዋቆች አሉ። መከራከር ትችላለህ። ምን እንዳለ በቃ ይሄ መንፈስ እንዴት እንደተጠናወታቸው አጋንንት እንዴት እንደሚጫወትባቸው ከዚህ መረዳት ትችላላችሁ። በኢየሱስ ከትንሽ እስከ ትልቅ ብልግናና ስድብ አጋንንት አይምሯቸው እንዴት እንደተቆጣጠረው በኢየሱስ አንዳቸው እንኳን ተቆጣጠረን። የሚያስማ ሰው ከሆንክ በስነ ስርዓት እና ደግሞ የሃይማኖት መሪ ከሆንክ እያወራሽ አትግቢ። ተረጋጊ። ቅድሚያ ስርዓት የሚባል ልመጂ። ሆቴል ቤት እንኳን ለአንተ እንደዚህ ምናምን እየተባለ አይገባም። በገንዘብሽ ምትጠቀም በስርዓት የሚያወራ ሰው ጋር ነው በስርዓት የሚወራው። አንተ ሲጀመር ለምን ሚዩት ትይዛለህ? እሺ አንተ ሲጀመር እድ ነክ እድ እኮ እዚህ ጋር ይቀመጣል። አንቺኛው ምትሳደቢ ነው የገባሽ። እስልምና ጉዳይ እኮ ማንም አይሰማክም። እሺ ከስድብ ነው መልሱ። አዎ ስለዚህ ስለ እስልምና መልሳችሁ ስድብ ነው፣ ሌላ ነገር የላችሁ። ስለምታመልኪው ታውቂያለሽ? ስለምታመልኪው ነገር መመለስ ትችያለሽ ወይንስ ስድብ ነው የምታውቂው? መላጣ ልጅ እኮ እንደዚህ ያወራል።
አሁን ይሄንን በመሳደብሽ አላህ ደስ ይለዋል አለ እዛ አርሽ ላይ ያለው ፍንቅ ይላል ጭንቅላት የሌለው ደስ ይላል። ምክንያቱም ሰይጣን ስለሆነ በመሳደብ የሚደሰተው የሰይጣንኛ ስድብ የሰይጣን ነው ብለህ ነው ምናምን። ስለዚህ የምታመልኪው ጣዖት ነው ሰይጣን ነው ማለት ነው። ይደሰት ስለሆነ አንተ ራስህ ሰይጣን ነህ። እኔማ ሰይጣን ከሆንኩ በደም ስርሽ ውስጥ የምዞር ነው የምሆነው። ምክንያቱም ነብይሽ ምን ብሏል? ሰይጣን በእያንዳንዱ ሙስሊም ውስጥ በደም ስር ውስጥ ይዞራል ብሎ ስላለ ደምሽ ውስጥ ነበር መሆነው ሰይጣን ከሆንኩማ። ኢየሱስ ምናምን አናውቅም። ኢየሱስ ሲጀመር ማን ነው? በቃ ቴንኪው ነባ እግዚአብሔር እርዳሽ ይደረስላችሁ። ከእንደዚህ አይነት አጋንንታዊ እሳቤ ነፃ ያውጣችሁ። ሌላ ምንም አይደለም። ከስድብ ውጭ መልስ የላቸው። ስላላ ሲጠየቁ ስድብ ነው መልሳቸው። እንግዲህ ፈጣሪ ይርዳችሁ። ሌላ ምን ይባላል? ምን ያግዛችሁ አይኖርም። ጸሎት እናደርግላችኋለን ከዚህ አጋንንታዊ እሳቤያችሁ ነፃ እንድትወጡ። በጣም ነው የሚገርመው። ግን በዚህ መጠን ሴጣን እንዴት እንደሚጫወትባቸው ማየት ብቻ በቂ ነው። ለሃይማኖታቸው ሊመልሱ የሚመጡት በስድብ ነው። እናትን እንዲህ ላድርግልህ፣ እንደዚህ ላድርግ፣ እፈልጥሃለሁ፣ ቆርጣለሁ፣ አርድሃለሁ። መንፈሳቸው እንዳለ የተረበሸ ጤናማ ያልሆነ ሴጣን ምናል ፕሮሰስ አድርጓቸው እንደሚጫወትባቸው ማየት ይቻላል። በጣም ከባድ እኮ ነው። በጣም አስቸጋሪ ነው። በጣም ከባድ ነገር ነው። በኢየሱስ ይህ ከመሐመድ የተማሩት ነው። እስካሁን ድረስ የሰማችሁ ስድብ ያው መሐመድ ራሱ በአልአደብ አልሙፍረድ 99 ምን ብሎ ተናገረ? ሶሪ አሁን በጃህልያ ዘመን እንግዲህ ወደ ጣዖት አምልኮ አንድ ሰውን ቢጠራ ሰውዬው ምንም ጥፋት የለውም። ኦልሬዲ ጣዖት አምላኪ ነን፣ ኑ ከጨለማ ውጡ፣ ወደ ብርሃኑ ተመላለሱ ስላልናቸው ምን ብለህ ስደቧቸው አለ። በቢጫ የተቀለመበት ቃል ይታያቸዋል። የአባቱን እንዲነግስ ንገሩት። ይህንን በምሳሌያዊ አነጋገር አይደለም፣ በግልጽ ንገሩት። ምንም ሳደባብቁ እየገቡ ሲሳደቡ እነዚህ ሰዎች ሱና ነው። ይሄ የመሐመድ አስተምህሮ ነው። መሐመድ ነው ይህንን የተናገረው። ይህንን ያነበበ ሰው ጥፋተኛ ብላችሁ ልትወቅሱት ወይ ደግሞ ተሳዳቢ ልትሉት አትችሉም። ምክንያቱም ይህንን የሚያክል በግልጽ የነብያችሁን ስድብ ተሸክማችሁ ማለት ነው። ይህንን ሰውዬ ሲናገር ስድብ አይደለም ብላችሁ ይህን ያነበበው ሰውዬ ተሳዳቢ ነው ካላችሁ ችግሩ ያለው እናንተ ጋር ነው፣ እናንተ ጭንቅላት ላይ ነው ማለት ነው። አጋንንት ነው የሚጫወትባችሁ የሚባለው ከዚህ አንጻር እና ወደው አይደለም ለማለት ነው። እና በጸሎት አስቧቸው ክርስቲያኖች። ቢኒ እንኳን አመጣ ሄሎ ይናችሁ አላ ድምፅ ጮክ ማለት ስለማችል ተውፊክ እንኳን ደህና መጣ። እፎይ እንኳን ሰላም ቆየ። ሰላም ነው መስገን ነው። እንዴት ነህ? አለን አልሐምዱሊላህ። እኔ ብዙም የማወራው ነገር የለኝም። ሀሳብህ ጥሩ ነው፣ ተመችቶኛል። ግን መድረኩ ላይ ባትሰዳደቡ የተሻለ ነው። ግን መድረኩ ላይ ባትሰዳደቡና ባትዘላለፉ ጥሩ ነው። ሁለት ደግሞ ትንሽ ጥያቄን ያንተን የተስተካከለ አድርገው፣ ሰዋዊ ጥያቄ አድርገው፣ መንፈሳዊ ጥያቄ አታርገው። መንፈሳዊ ነው እያወራን ያለ ነው። መንፈሳዊ ጥያቄ ከሆነ ደግሞ ግለሰው ስም ሰው ጠርታችሁ ነው እንጂ ፈጣሪን እየዘለፋችሁ እየሰደባችሁ ተገቢ አይደለም። ቶፊቅ እግር ሰዋዊ ነው ወይስ መንፈሳዊ ነው? ይኸውልህ እግር ሲባል መንፈሳዊ ነው ወይስ ሰዋዊ ነው የምትረዳው? አንተ ቀድሞ ይሄን ፕሮግራም የጀመርከው ሰው አለ። ያ ሰው ያስረዳሃል። ከዛም በፊት በነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ሰድበህ ምናምን ተለያይታል። እንደዛ መሆን የለበትም። እፎይ አንተ አሁን በዚህ ጉዳይ ወይ እንኳን ደህና መጣ ብያለሁኝ። አላህ እጅ እግር አለው የለውም? አላህ እጅ እግር አለው። ምን አለ መሰለህ፣ አንድ ሰው
አንድን ፓርቲ የሚያውቀው አካልና ሁለተኛ ፓርቲ የሚያውቅ አካል አለ። የቀራ ሰውና ያልቀራ ሰው ቀርቶ የሚያስቀራ ሰውና የቀሩ ሰዎችን የሚያደምጥ ሰው አለ። ፕሊስ የምታመልከው አላህ በምታመልከው አላህ ይሁንብህ። እኔ አሁን እባክህ ቶፊክ አድምጥ። እኔ አሁን የመጣው ለመሰለህ አንድ ነገር ልንገርህ። እባክህ ቶፊክ ተው፣ አትሰዳደቡ። እሺ እየተማርክ ነው ከስር ነው ነው መመለስ አልፈለግም። ይኸውልህ ነቢዩ ሰለላሁ ዐለይሂ ወሰለም ስማቸውንም አውሱ፣ ችግር የለውም። ብድር መላሹ ስራው ራሱ ስራው ነው ስራ የሚከፍለው። ግን አላህ ነቢዩ ሰለላሁ ዐለይሂ ወሰለም አታች እያደረጋችሁ እነሱን አትስደቡ፣ ምክንያቱም ለእናንተ ጥሩ አይደለም። እንትና ቶፊክ ምን ብለን ሰደብናቸው? ምን ብለን ተሳደብን? አንተ እኔ በተማርከው ያህል ባወቅከው ያህል ለማወቅ ባፈለግከው ያህል ልታስተምረው በፈለግከው ያህል የሰው ያህል ልታስተምረው ወይም ልታሳምነው በፈለግከው ያህል ስለነሱ የቀረቡ ፈትዋዎች አሉ። እነዛም ፈትዋ አንድ የሚያክሰው ልስጥህ እያለ ነው። ኧረ በእናትህ በቃ አሁን ወደ ቶፒኩ ግባ። እንዴ ምንድነው የምታለቅስብን? እሺ ወንድሜ ማልቀስ አይደለም ብቻ እኔ ጌት ቱ ፖይንት ፕሊዝ፣ ወደ ፖይንቱ ግባና አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አላህ በያዘው እግር ይሁንብህ። እግር አለው የለውም? ኧረ አውዚ ቢላሂ ሚነ ሸይጣን ረጂም። አላህን አትሳደብ። አላህ እግር አለው የለውም? ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አቅጣጫን አስተካክል። አላህ እግር አለው የለውም? ስድብ ነው ይሄ? ስድብ አይደለም፣ የአንተ ጥያቄ ነው። ጎበዝ። አላህ እግር አለው የለውም? የሚያውቅ አካል አለ፣ ያስረዳ። አንተ ታውቃለህ አታውቅም? እኔ አላውቅም። ቴንኪው ተሰሮነ ተማር በቃ ደን። ስለዚህ የምታመልከው አካል ምን እንደሆነ ስላላወቅ ነው ስድብ የመሰለ። የምታመልከው አካል እግር ሁለት እግር አለው፣ ሁለት ባት አለው፣ ጭንቅላት ግን የለውም፣ አንገት የለውም። 5 ጣቶች፣ 2 እጆች አሉት፣ ትከሻ ግን የለውም፣ ደረት የለውም። ከሌሊቱ 1/3 ሁሌም ከአርሽ እየተነሳ ቅርቢቱ ሰማይ የሚመላለሰው ያ አላህ የምትለው ጭንቅላት የሌለው አንገት የሌለው እግር ነው። ይሄ ጭንቅላት የሌለው እግር የሚታይ የሚሄድ የሚመጣ የሚወጣ ስድብ ከመሰለ እምነትህ ነው፣ ስላላወቅከው ነው። አየህ የቀደሙ ልጅ አሁን ምንም በራስ መተማመን ሆኖ አምላኬ ጭንቅላት የለውም እግር አለው ብሎ ነው የወጣው። እግር አለው ጭንቅላት ግን የለውም፣ በፍጹም ጭንቅላት የለውም። ብልትስ እሱን አላውቅም፣ ሊኖረውም ላይኖረውም ይችላል። እግር አለው ጭንቅላት ግን የለውም ማለት። የአንተ ኡስታዞች ደግሞ ከዚህ በፊት ኡስታዝ እሱ የምትለው እግር አለው አለው በኮንፊደንስ ተናገረ አለው። አንገትስ አላውቅም፣ አልተገለጸልንም። ሊኖረውም ላይኖረውም ይችላል። ጭንቅላትስ ሊኖረውም ላይኖረውም ይችላል፣ አልተገለጸም። ብልትስ ሊኖረውም ላይኖረውም አናውቅም። ታዲያ ነው የምታመልኩት ባትና እግር። ከዛ ስለ አምላክ ስታወራ እኛ ጋር ስትመጡ አፋችሁን ለመክፈት የምሞክሩበት ያ እግሩና ባቱ የተያያዘ የተገጣጠሙ ናቸው ወይንስ ለየብቻ የተቀመጡ? አናውቅም። ታዲያ ስንት አካል ነው የምታመልኩት? አንዱ እግር እዛ ጋ፣ አንዱ እግር እዛ ጋ፣ አንዱ ባት እዛ ጋ፣ አንዱ ከሆነ የተከፋፈለ ከሆነ ውስጡ ክፍተት ካለው ስንት ብላችሁ ነው የምታመልኩት? አናውቅም። ተጀምሮ ያላለቀ ጣዖት እኮ ነው። ስዕል ገና ስትለማመዱ ራሱ የማትስሉት ስዕል ብዛት ስዕል ራሱ ጀምሩ። መሰረቱ ከጭንቅላት ነው የምትጀምሩት። አይን፣ እጅ፣ ጆሮ፣ ፊት እነኝን ጭንቅላትን አሳምራችሁ ነው ወደ ታች የምወርዱት። ከስር ጀምሮ እግር 2 እግር ሰታችሁ 2 ባት ሰታችሁ ታፋ የለውም፣ ወገብ አለው፣ ሆድ የለውም፣ ደረትና አንገት ደግሞ የለውም። 2 እጅ ትሰጡትና ግራና ቀኝ
5 ጣቶች አሉት እጁ፣ ጭንቅላት የለውም። ምንድነው እሱ? ይሄ እኮ በጣም አስጠሊ አስቀያሚ የሆነ ስዕል ነው። እንደዚህ ብስሉ ራሱ እንኳን ፈጣሪ ነው ብላችሁ ለማሰብ ይሄንን ሆረር እኮ ነው ይመስል። ሆረር ራሱ እንደዚህ እንዴ! ቢያንስ ጭንቅላት አለው የሚያስፈራ ፊት ቢኖረውም ሆረር ራሱ ይህንን እንዴት ትከተላላችሁ አምላክ ብላችሁ? ይሄ ጤናማ አይደለም። የምትከተሉት አምላክ ተዛ ኢቨን ዘዳግም ምዕራፍ 23 ቁጥር 1 እና ዘውልቅ ምዕራፍ 17 አይ ቲንክ ዘውልቅ ምዕራፍ 17 ላይ ከቁጥር 14 ጀምሮ ወደ ቤተ መቅደስ እነኛ ለአገልግሎት እንኳን አገልጋይ ለመሆን እንኳን ገብቶ እንዲያገለግል እንኳን የማይፈቀድለት ነው አላ ሆቴል እንኳን አስተናጋጅ ለመሆን ትጸየፈዋለህ። ጭንቅላት ከሌለው ጭንቅላት የሌለው አንገት የሌለው 2 እጅ ብቻ በሁለት በኩል በቀኝ በኩል 2 እጅ ያለው በግራ 1 እጅ ያለው አንገት የሌለው ነገር ቢመጣብህ አይቀፍህም? ሆቴል ራሱ ብታየው ለመስተንግዶ ራሱ አይመረጥም። እንኳን አምላክ ብለህ ልትከተለው ቀርቶ ማለት ነው። እጁ እንደዚህ እያለ 2 ቀኝ እጅ 1 ግራ እጅ ከዛ እግር አንገት የሌለው ጭንቅላት የሌለው ሲመጣብህ ማለት ነው። ይሄን አካል አምላክ ብለህ ስትከተለው ብነካው ኮንክሪት ነው ወይንስ ለስላሳ ነው አታውቀውም። ገና ገፋ አድርገህ ከጣልከው በቃ ተሰባብሮ ሊሞት ይችላል። ይሄ ዱቄት ሊሆን ይችላል። ይህን ሊተራሊ ዲስ ኢዝ ጣዖት። አይዶል ወርሺፕ አታደርጉ፣ ጣዖት አታምልኩ። ይሄ ለፈጣሪ የሚገባ አይደለም። ጥራት ይገባውና ፈጣሪ እያልክ እንዲሁ በማሽሞንሞን የያዛችሁት አስተምሮ ሲገለጥ እውነቱ ሲታይ እንዲህ ነው። ከፈት ሲደረግ አስተምሮቱ የምታመልኩት ግዑዝ ነው። ያ ከግዑዝም ደግሞ ሲቀፍ ማለት ነው። ይሄንን በማየት ገነት እንደሰታለን። ሃው 5 ጣት 2 እጅ ግራና 2 ቀኝ እጅ ያለው 1 ግራ እጅ ያለው 5 ጣት እጁ ላይ ያለ ባትና እግር ጭንቅላት የሌለው ምንድን ነው የሚያስደስተው? ይሄ ይቀፋል። ሲመጣብህ ትሽሸዋለህ ጭራሽ። ከዛ በገነት አዚደኩም እያለ ያስተናግዳል። ሰማዕት ለሆኑት ሴቶች ያቀርባል። 72 ሚል አለ። አክቹዋሊ ከዛ በላይ ነው። ምንድን ነው አንተ? የገነት ሰዎች ዛሬ በምንም ቢዚ አይሆኑም፣ በድንግል በማፍረስ ነው ቢዚ የሚሆኑት። እረፍት አልባ የሆነ ዲፍላወር ያደርጋል ሴቶችን ወንዱ። ከዛ አላህ ደግሞ እሱን እንትን ይመልሳል። አካል ጎዶሎ ሲያስተናግድህ ራሱ ይቀፋል እኮ። ታታለች እሷን ሸፍናታል። ደግሞ ገለጥ አድርጎ ሲያያት ነው። አላህን በምንድን ነው የምታውቁት ሲባሉ በቂያማ ቀን በባቱ ይላሉ። ጭንቅላት ከሌለው በምን ይወቁ? ካዳ ያችን ባት በማሳየት ነው የሚያውቁት። ባቱን ያሳያል። ያለችው አካል ያችን ባት ስለሆነች መታወቂያ አንቱ ብትባሉ እናንተ መታወቂያ የምታሳዩት ጆሯችሁ ገብቶ ፊታችሁ ገብቶ ጭንቅላታችሁ ነው። አላህ ጭንቅላት ስለሌለው የሚታወቀው የሚለየው በቂያማ ቀን በምኑ ነው የሚያውቁት ሙስሊሞቹ? በባቱ። አሁን ሲገቡ ሲመጡ ኡስታዞቹም ሲጠየቁ የሚመልሱትን ስሙ። አላህ እግር አለው? በኮንፊደንስ አዎ አለው። ባት አለው? አዎ አለው። ጭንቅላትስ? አላህን በምንድን ነው የምታውቁት? በቂያማ ቀንስ በእግሩ በባቱ። ሌላ የለማ። ፓስፖርት ስታወጡ መታወቂያችሁ ላይ የሚወጣው ምንድን ነው? ከዚህ በላይ ነው?
ይሄ ነው ሰዎች የሚገልጸው በደንብ እግራችሁ አይደለም ባታችሁ አይደለም። አላህ ግን ይሄ ስለሌለው የሚታወቀው በቂያማ ቀንም በባቱ ነው። አምልኮተ ባት ይባላል። ይሄ ጤናማ አይደለም ወገኖቼ። ውጡ ከእንደዚህ አይነት አምልኮት ውስጥ ውጡ። ከምሬ ነው ምትሉበት አለ ምትሉት አለ። ጥያቄ አላችሁ ወይንም? ትክክል ነው። ይሄ ግልጽ ነው። ግን ብዙ ጊዜ ሙስሊሞች የአላህን አካላት አይቆጥሩትም እና አያውቁትም። ስንት እንደሆነ አያውቁትም። አላህ በምንነቱ በማንነቱ አንድ ነው ከማለት ውጭ ምንድን ነው አንድ ቆጥሮ ነው እነዚህን ሁላ ዲፋይን ያደረጉ። ግን ሞክ ያደርጋሉ ክርስቲያኖች ጋር እንዴት ራሱን አምላክ በሶስት አካል ይገልጣል? አንድ ሲደመር አንድ እኩል ይሆናል፣ አንድ እንዴት ይሆናል? እኛም እንደዛ እንልም። እናንተ ያው የተጫነባችሁን ብቻ ይዛችሁ ስለመመጡ ነው እንጂ እኛ በመለኮት እግዚአብሔር የሚቆጠር ሲጀመር እግዚአብሔር የሚቆጠር ነው በቁጥር የሚገለጽ ነው ብለን አናምንም። ሲቀጥል ደግሞ በመለኮት አንድ ነው። በአገዛዝ ይህን ስልጣን ይህን ዓለም በመፍጠር በማስገኘት አንድ ነው። ያ አንዱ አምላክ ራሱን በሶስት አካል ገለጠ። ስለዚህ አንድ ሲደመር አንድ እኩል ይሆናል ሶስት የምትሉት አንድ የምትሉት ሂሳብ ተሳስታችኋል። ሶስት ነው። እግዚአብሔር ራሱን ደግሞ በሶስት አካል ስለገለጠ በሂሳብ ቀመር ብትመጡም ሶስት አካል ነው የምንለው። ስለዚህ ሶስት ነው ሂሳቡ ማለት ነው። አንድ ሲባዛ አንድ ደግሞ ብትተረጉት በመለኮቱ አንድ ነውና አንድ ነው። ኦኬ በሂሳብ ቀመርም። አላህ ግን እጁ እዚህ ጋር ነው አንድ ደምሩልኝ፣ እግሩ እዛ ጋር ነው ሁለት፣ ጭንቅላት የለውም ባቱ ቂጡ፣ እነዚህን ስንሰባስባቸው 16 20 ይሆናሉ። ኦኬ 16 እነዚህን ሁሉ ስንደምራቸው እንዴት ነው አንድ ነው የሚሆነው? አላህ በሂሳብ ካልኩሌሽን እስኪ ወደ እናንተ እናዙረውና ሰርታችሁ አሳዩን እስኪ። አዘርዋይስ አለስ ልክ እንደኛ የተደመረ ውጤት መሆን አለበት። ኦኬ እኔ አሁን የእጄ የእግሬ የአይኔ የአፍንጫዬ የጣቶቼ የምኖቼ ውጤት ነኝ። እነዚህን ሁሉ ተደምረው አንድ ነው የምሆነው። በእንደዚህ አይነት ሴንስ አንድ ካላረጋችሁት በስተቀር እንዴት ነው በሂሳብ ቀመርስ የሚመጣላችሁ? በምንኛውም መንገድ ብትሄዱ እስልምና ገደል ላይ ያለ ነው። ስለዚህ ሙስሊሞች ሁል ጊዜ የሆነ ከመተቸት በፊት እስኪ የእኛን እምነት እወቁ፣ የራሳችሁን እወቁት፣ ቁርአናችሁን እወቁት፣ ምን እየተናገሩ ነው የሚለው መረዳት ያስፈልጋል። እኛ ራሱን እግዚአብሔር በሶስት አካል ተገለጠ፣ ለእኛ በሚገባ ልንረዳው በምንችለው ለሰው ነውና እንዲገባን በሚገባ መልኩ ተገለጠልን። ምንድን ነው ችግሩ? የእናንተ ግን በማንነቱ ኦኬ ክርስቶስ በስጋ ተገልጦ እየተቃወማችሁ በማንነቱ በምንነቱ አላህ እግር አለው ብለህ እያመንክ ያንን ደግሞ ገጣጥመህ አንድ ነው እያልከኝ እንዴት ነው ልትቃወመኝ የምትችለው? ሊትራሊ ጣዖት እያመለክ ነው። እኔና አላህ በምን እንለያለን? አላህ ከአርሽ በላይ ነው። ከአርሽ በላይ ያለው አላህ የምትለው እግሩን ነው አይደለ? እግሩ፣ እጁ፣ ጣቱ ሁሉም ከአርሽ በላይ ነው። እኔም ያለሁበት ቦታ ነኝ ያለሁት። አላህም ከአርሹ በታች መገኘት አይችልም። እኔም ካለሁበት ቦታ ውጭ ሌላ ቦታ ላይ ልገኝ አልችልም። አንተ ያለህበት እፎይ ያለበት ወይ ሌሎች ያሉበት 2000 ምናምን ሰዎች ያሉበት ቦታ የመገኘት ብቃት የለኝም ፍጡር ስለሆንኩ። አላህም ልክ እንደዛ ነው። እንደኔ በእውቀቱ ትላላችሁም እኔ የት እንዳለፉ ላቅ እችላለሁ። ይሄ ማወቅ ምንም ስለ እውቀት አይደለም እና የምናወራው። መገኘት ግን አይችልም በማንነቱ። የኛ አምላክ ግን መንፈስ ነው። አየህ አት ዘ ሴም ታይም አንተ ባለህበት እዚህ ጋር 2000 ሰዎች አሉ። ዓለምም ኤቭሪዌር ፍጥረታቱ በሙሉ ባለበት እግዚአብሔር አለ። ይሄ ነው ትልቁ ልዩነቱ። ጣዖትና ፈጣሪ የምንለየው በዚህ ነው። አንደኛ ትልቁ መሰረቱ። ኦኬ ስለዚህ የእናንተ አምላክ አላህ ማንንም አይመስልም ስትል ራሱ ያሳፍራል። ቢያንስ ሁሉ ቦታ ባለመገኘት እኔን ይመስሏል። እና እየገባቸው ግን አይመስለኝም። ብቻ ሙስሊሞች ትንሽ ማገዶ ይፈጃሉ። እግዚአብሔር ይርዳቸው በጸሎት ጭምር ነው። እና እናመሰግናለን። ቦስ ቢኒ ሀሳብ ካለ ቀጥል። ኦኬሽ እንግዲህ እንደዚህ ነው እንደተማማር ነው። ዋብያዎች እንግዲህ አንድ አባት ተሳሳቱ በሚል ከነሱ ጣዖት ጋር የኛ የሚመሳሰል መስሏቸው ሰሞኑን ተደሳስተው እንዲሁም ደግሞ የሐሰት ፖለቲካም እየሰሩ ነበረ። ከኛ ጋር ተመሳሰለልን። ያኔ በውይይቱ ተቀብረው የነበረ ስለነበረ ከውይይቱ በኋላ ራሱ ለወራት የዘለቀ
ኃይለኛ ጠብ አስነስቶባቸው ነበር። እና ያንን አሁን የሆነ ያገገሙ መስሏቸው ደስ ብሏቸው እኛ ጋር እንደዛ እንደነሱ ደባብቀን ሸፋፍነን ወይንም ደግሞ አንዱ እንደዚህ እንትን እየተባባል የምንቀጥል መስሏቸው በቃ እነሱ ጋር እኮ ተገኘ እንደዚህ ያሉ ምናምን ነገር ነው። በምንም ተአምር የለም። እኛ ጋር ደስታችሁን ውሃ ከልሰንበት ለወራት ያለቀሳችሁበት ዲቤት ከመስጊድ እስከ ቴሌቪዥን ፕሮግራሞቻችሁ እስከ ስንት ብትንትናችሁን ያወጣው ውይይት መቼም ሰርቫይቭ አታደርጉም። ከዛ ሰርቫይቭ አታደርጉም። በስተት የተናገሩ አንድ አባት ነበሩ፣ ይቅርታ ጠየቁ። ዳሴት አስተምሮታችን እኛ ወጥ በሆነ አስቀድሞ አባቶች መጽሐፍቶችን ከፍተን ማሳየት ስለምንችል ማለት ነው። በጣም ነው የተበሳጩት። አሁን አባታችን ይቅርታ በመጠየቃቸው በስተት ያንን ማለታቸው በጣም አናዷቸዋል፣ በጣም አበሳጭቷቸዋል። ይህ ነው ንጽጽሩን ምናምን ጠንቅቀን እናውቀዋለን። እናንተን ፖለቲካ ጠንቅቀን እናውቀዋለን፣ እንበላችኋለን። አካሄዳችሁ ምን እንደሆነ ጠንቅቀን እናውቃለን። እኛ ላይ እንደማትይዙብን እናውቃለን። የእናንተን አካሄድ ምን እንደሆነ እንዴት እንደሆነ ማያውቁትን የእነሱን ንግግር ቆራርጣችሁ ታመጣላችሁ። እኛ ላይ ቆራርጣችሁን ፖለቲካ አሰሩ። አሁን አንመቻችሁም፣ ለፖለቲካ አታገኙብን። እንደናንተ ጭንቅላት የሌለው አንገት የሌለው እግር ብቻ አናመልክም። ከእናንተ ጣዖት ጋር እንደው የሚመሳሰል እንደዚህ ሊሆንልን ነው ብላችሁ አስባችሁ ተደሳስታችሁ ነበር? ኔቨር። ተቆጥሮ ያላለቀ እጅ እግር ባት ጭንቅላት የሌለውን ሶሪ ደምራችሁ ወይንስ አባስታችሁ ነው አንድ የምታመልኩት? ቃል እንዳለው እኔ አንድ ስባል እጄ ሲደመር እግሬ ሲደመር እንደዛ ነው። ማንንም አይመስልም ካላችሁ እግሩ ማንንም አይመስል ከሆነ እጁ ማንንም አይመስል ከሆነ በትኗቸው። እግሩ አንድ እጁ ሁለት ብላችሁ ነው መቁጠር ያለባችሁ። አሌስ እንደኔ ትደምረውና እግሬ እኔ ላይ የተገጠመ እጄ እኔ ላይ የተገጠመ ስለሆነ እግሩንም እጁንም ደምረህ አንድ ትላለህ። የሚያሳዝነው ግን ጭንቅላትና አንገት ከሌለው ታፋ ከሌለው እግሩ ከወገቡ ጋር በምን ተያያዘ? በምን አጣብቀኸው በምን አቀጣጥለኸው ነው አንድ ብለህ የምቆጥረው? ጣዖትህን እንዴት አንድ ብለህ ቆጠርከው? ታፋ የለውማ። ባትና እግር ነው እንጂ ያለው ታፋ የለውም። ወገብ አለው ስትል ደረት ደግሞ የለውም። እጅ አለው እንዳልከው ትከሻ የለውም። በምን አጣበካቸው? ካላጣበቃቸው ደግሞ እንዴት ብለህ እንድትለዋለህ? እኛ ጋር ካላት ሲጠቀሱ እንኳን ካያችሁ ዝሩ አይደለም ለማለት ነው። ዝሩ ብትን አይደለም። አንድም ያንን ሪፈር ለማድረግ ነው። ቺዝ እጅ እግር እንደዚህ ተብለው ከተጠቀሱ እንኳን መጽሐፍቶች ላይ እነዚህ ካያችሁ ዝሩ አይደለም፣ እንደ ንፋስ እንደ ዱቄት የተበታተነ አይደለም የሚለውን ለማስጨበጥ ነው እንጂ ጆሮ የሚባል የተገጠመ አይን የምትባል የተሰካችለት ለማያ ብቻ የምታገለግል መስሚያ ያልሆነች እጅ የሚባል የሚሰራባት እግር የምትባል የሚሄድባት ታፋ የሚባል እግሩ ጋር የተገናኘች የአካል ክፍልፋዮች አንዱ አንዱን ያልሆነ ፋንክሽናቸው የተለያየ የድምር ስብስብ ውጤት ነው ለማለት አይደለም። ነገር ግን ዝሩ ብትን አይደለም ለማለት አካላቶችን ይጠቅሳሉ ሲያስረዱ አንዳንድ አባቶች። አንዱ አንዱን ያልሆነ እጅ እግርን ያልሆነ እጅ አይንን ያልሆነ አካል ስብስብ ከሆነ ይሄ ከዛ እያንዳንዱ ከአካል ከኛ ጋር መሳስለ ስታበቃ እነኚህ ሁሉ ፓርቶች ናቸው ካልኩ በኋላ እያንዳንዱ ግን አንዱን አንዱ አይመስልም ብትልም እንኳን አንዱ አንዱን አለመምሰል ራሱ ራሱንም አይመስል። እጁ እግሩን አይመስልም፣ እግሩ ፊቱን አይመስልም፣ ፊቱ አይኑን አይመስልም። ራሱ ምን ይሆናል ማለት ነው?
የጣዖቶች ስብስብ ይሆናል ማለት ነው። አትናቴዎስ እንደዛ ነው የሚለው። ሴንት አትናቴዎስ እንኳን ሌላውን አለመምሰል ከራሱ ጋር አይመሳሰልም፣ ይሄ ፈጣሪ ሊሆን አይችልም ይላል። ስለዚህ እኛ ሲምፕል ነው ብለን እናምናለን። ዲቫይን ሲምፕልሲቲን እንቀበላለን። ሶስት አካል ብለን ስንል እነኛ ሶስት አካል ደግሞ አንዷን ራሳቸው ላይ የአካል ክፍልፋዮች አንዱ አንዱን ያልሆነ፣ ጆሮ እጁን ያልሆነ፣ አይኑ አፍንጫውን ያልሆነ፣ አይን የምትባል ሁለት የሚያይባት፣ ጆሮ የምትባል ሁለት የሚሰማባት፣ እግር የምትባል ሁለት የሚሄድባት እያንዳንዱ የተገጣጠመላቸው ብለን አናመልክም። እነኚህ የፍጡራን መገለጫ ናቸው። የፍጡራን መገለጫ ናቸው። ፓርቲሽን አጽድቁለትና ምክንያቱም ፈጣሪ የሄድበት ዘንድ እግር አያስፈልገውም፣ ያነሳበት ዘንድ እጅ አያስፈልገውም። ፓርቶች እነኚህ የሚያስፈልጉ ለእኛ ነው። ጣቶች ያስፈለጉን ለእኛ መያዣ ማንሻ ነው። እግር ያስፈለገን ለእኛ መሄጃ ነው። እነኚህ ፓርቶች ያስፈለጉ ለዛ ነው። ኢንተርናልም ሆነ ኤክስተርናል ፓርቶች እንደዚህ ግዑዛን አካል እንዳላቸው የሚሰጠው አይደለም። ለዛሬ ብቃን። ጥያቄ ያላችሁ ከሶፊያ ራመት ሚስራ። እሺ ወንድማችን በርታ እና አመሰግናለሁ። እኔ እንኳን የለኝም፣ ትንሽ እረፍት ላድርግ። ደህና ደሩ። በርታ፣ በዚሁ ቀጥልበት። በአንተ ብዙዎቻችን ነቅተናልና በርቺ፣ ጸሎት አድርጊ። አዲስ የክርስትና ህይወት ስለሆነ ፈተናዎች ሊኖር ይችላሉ። ጠንከር ማለት ይኖርብሻል። በርሽሽ፣ እግዚአብሔር እርዳሽ። እሺ፣ ደህና ደሩ። እግዚአብሔር ይርዳሽ። ይሄ ነው መጠበቅ ነው። እንዴት አላችሁ? ይቀጥልሽ። ምን አልሽ? ትቀጥይ ምስራ። እንዴት ነሽ? እንኳን ደህና መጣሽ። አንደና ቆያችሁ እንዴ? ራመትን ልንመርቃት እኮ ነው። እንቅልፍ ይሰን ሹፍ። እንዴት ናችሁ? ሰላም ብያለሁ። እፎይ እንዴት ነህ? መስገኑ አብራችሁ ተምራችሁ ነበር? ታውቂያታለሽ ነው? እኔ ጠመቀች እኮ የቆየች ነበር የመሰለኛችኋል። ቅድም ቪዲዮ ያየውና እንኳን ደስ አለሽ እህታችን። ድሮ አለቅስ ነበር አንተ ቪዲዮ ስትልክልኝ እና እንኳን ደስ አለሽ እህታችን። እንኳን አብራችሁ ተምራችኋል? አዎ፣ መምህር ሰናይ ጋር እንገናኛለን። ኦኬ፣ ያው መጣልሻለሽ። እራሽማ አመሰግናለሁ። ወይ እንደሽ እንኳን ደስ አለሽ። በጣም ደስ ብሎኛል የእውነት። እግዚአብሔር ይመስገን ደህና ነው። እንኳን አብሮ ደስ አመሰግናለሁ። ምንም አይደለም። እንኳን ለቤቷ በቃሽ። አንድ ቀን አጠሩኝም ሰብሰብ ብላችሁ የሆነ ሰዓት ጠርታችሁ ነበር ተሰባስባችሁ እኮ። ቅዳሜ አይሆን ጠርቶናል እኮ። ስንት ናችሁ? መቶ ትሆናላችሁ? ኧረ እናስብ። እግዚአብሔር ካለ ደግሞ እስከ ቅዳሜ የሚጠመቁ ሳይኖሩ አይቀርም። ያን የጠራችሁኝ ጊዜ ስንት ነበራችሁ? መቶ ምናምን ትሆኑ ነበር። አዘጋጁና ጥሩኝ። ተመቼ ይመጣለሁ፣ ስለማይመቸኝ ራህመትዬ። እንኳን እግዚአብሔር አምላክ ለደጁ አበቃሽ። እግዚአብሔር አምላክ ጸንተን የምንኖርበት ያድርገን እና እንኳን ደስ ያለሽ። እውነት በጣም ደስ ብሎኛል። በጣም በጣም ማለት ነው። እና ወገኖቻችንን አስቡበት። እግዚአብሔር አምላክ ልቦና ይስጣችሁ። ምንም ማለት አያስፈልግም። ያው ጭንቅላት ብቻ ነው ያስፈልጋችኋል። እና አስቡ። ቪኒያችን እንዴት ነው? አበባ አልሰጠኝም። ስንት መከራ ቪኒ ዛሬ ጭንቅላት ነው የሚያስፈልገው ስትይ ነው አላ ጭንቅላት እንደሌለው ትዝ ሲለው ጊዜ ጭንቅላት ነው የሚያስፈልገው። ማሰብ ያስፈልገዋል ማለት ነው። እና መምህራችን አንተን በጣም እናመሰግናለን። በጣም ለማንም መምህር አይደለሁም። መምህር ሰናይ ነው ያስተማሩት። ፍዳ እያበላችሁ እሳቸውን። በነገራችን ራመት እንኳን ከዛ ከባርነት የአላህ ባሪያ ከመባል የእግዚአብሔር ልጅ ወደ መባል እንኳን አበቃሽ።
እንኳን ወደ ብርሃኑ መጣሽ ለማለት እወዳለሁ። በዚህ አጋጣሚ ግን ለራህመትም ለሌሎችም ለምትመጡ ክርስትና ማለት ያው የሚጀመር ሳይሆን የሚጨረስ ህይወት ነው። የምትጨርሱት ነው። እስከ መጨረሻው የምትጸኑበት ነው። እግዚአብሔር በቤቱ ያጽናችሁ። ለዛ ደግሞ ትጋት ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ክርስትና ማለት የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ነው ያለው። ከእስልምና ስም ብዙ ነገር ልታጭ ትችላለሽ። ብዙ ነገር ያሳጣሻል። ብዙ ፈተናዎች ይገጥሙሻል። በነዛ ሁሉ መከራዎች ውስጥ በጽናትና በትጋት ማለፍ ግድ ይላል እና ክርስትና ለየት የሚያደርገው ይሄ ነው። ስትመጪ አሁን እዚህ ጋር ቸብ ተደርጎ ወይ ደግሞ እንትን ተብሎ የሚሰጥሽ ምንም ነገር የለም። ወይ ገንዘብ አይሰጥሽ፣ ወይ ሱቅ አይከፈትልሽ፣ ምንም አይሰጥሽም። ግን አንድ ትልቅ ስጦታ አለ። እሱም የዘላለም ህይወት ነው። ይህን የዘላለም ህይወት ደግሞ ጠብቀሽ ማቆየት ደግሞ አንቺ እንትን ይህንን ማንም ሊሰጥሽ በምድር ላይ ማንም ሊሰጥሽ የማይችለው ትልቁ ስጦታ ነው። በእስልምናው በኩል ካየሽ ብዙ ነገሮች በቃ ቤተሰብ እንደዚህ ያደረገሽ ብዙ ነገሮች ይደረጋሉ አይተናል። በመቶ ሺህ ብር በሚሊየን ሲሰጥን ቤተክርስቲያን ያንን አሰጥን። ህይወትን ነው የምትሰጠው። መከራውን ነው የምትቀበየው። ያ መከራ ደግሞ ደስ የሚል ስቃይ ነው እንጂ እንትን የምትይበት አይደለም። ስለዚህ የክርስቶስን መስቀል ተሸክመሽ መስቀሉን ስለሽ መከራውን በብዙ መከራ ውስጥ ሁሉ አልፈሽ ምትጸኚ ያድርግሽ። ጌታ በነገሮች ሁሉ ይርዳሽ ለማለት እወዳለሁ። በርቺ፣ በቤቱ ያጽናሽ። አሚን አሚን። አመሰግናለሁ። ከክርስቶስ ልጅነት የበለጠ ነገር እኮ ምንም ነገር የለም። የዓለማዊ ነገር ቃልም ያው እንግዲህ ከዛ ድንቁርና ውስጥ ስለወጣ ነው ከእስልምና ስለወጣ ምክር አበዛ ትላለህ እና የምናውቀውን እንግዲህ የመጣንበትን ነዋ ትላለህ። እኛ ያልመጣን ዝም ብለን እናዳምጥ ትላለህ። ያለውን ደስታ እድለኝነት ነው። በነገራችን ላይ ክርስቲያኖች ክርስትናችሁን ጠበቅ አድርጉ። ጌታን የተሰጣችሁ እንትን በቤተሰብ ያገኛችሁት ነገር መያዝ አለባችሁ። ጌታ በሚያውቀው ማለት ነው። ከእስልምና መውጣት ለአንድ ነፍስ በጣም ከባድ ነው። ብዙ ዋጋ ሊያስከፍልም ይችላል። እንደምታዩት እዚህ ሸሪዓ ሀገር ስላለ ምናምን አይደለም። በተለያየ መልኩ ልትጠቁ ትችላላችሁ። በተለያየ የግድ መጥቶ መግደል ባይሆን በተለያየ ፖዚሽን ሰዎችን እንትን የሚያደርጉበትን ቴክኒክ አለ፣ ይጠቀማሉ። የሚችሉትን በሙሉ ያደርጋሉ። አባት ልጁን እስከ መጋድ። ይህን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። እናትም አባትም ወንድምም